ጉዳይ በይደር እናስቀምጥና በእለቱ ከመጣችሁ አይቀር አንድ ማክሲመም ሁለት ዙር ልስጣችሁና የእናንተን ሴልስ ማና ለእሁድ ቀጠሮ ይዘን እንሰነባበታለን ወይም ደግሞ ቤት ከፍታችሁ ውስጥ ወያዩ በዚህ አጀንዳ ዙሪያ እናደምጣለን ማለት ነው። የመጀመሪያው ነገር አሁን ያለው የብልጽግና መንግስት እጣ ፈንታው ምን ይሆናል? የምታዩቸው ነገሮች ከሆኑ ማለት ነው። ጦርነት when you disagree on your fundamental principles ላይ ከሆነ የኢትዮጵያ መንግስት የባህር በር ይፈልጋል፣ የኤርትራ መንግስት አሰብን ማስጠበቅ ይፈልጋል፣ ቲፒኤልኤፍ 4 ኪሎ መምጣት ይፈልጋል፣ አሁን ያለው መንግስት 4 ኪሎን ማስጠበቅ ይፈልጋል። ፋኖ አትግደሉኝ፣ አታፈናቅሉኝ፣ ጄኖሳይድ ኢሰባዊ ድርጊቶች አሉብኝ፣ ይሄን ማስከበር ፈልጋለሁ ይላል። እነዚህ ማይደራደሩባቸው ጉዳዮች ናቸው። ህገ መንግስቱን ቀይራለሁ ይላል ፋኖ። ሁሉም ከፌደራል መንግስት ጋር የሚዋጉ ወይም ደግሞ ለመዋጋት እያሟሟቁ ያሉ አካላቶች በሙሉ የእያንዳንዳቸው ቤዚክ ፕሪንሲፕል እርስ በርሱ ይጋጫል። የቲፒኤልኤፍ ከሻቢያ ጋር፣ የፋኖ ከሻቢያ ጋር፣ የብልጽግና ከፋኖ ጋር፣ የብልጽግና ከቲፒኤልኤፍ ጋር፣ የኦጋዴን ነፃ አውጪ ግንባር ከቲፒኤልኤፍ ጋር። ኢትዮጵያ ውስጥ ምንድነው የሚፈጠረው? ምንድነው ግምጋሚያችሁ? ጦርነት አይቀሬ ነገር ይመስላችኋል ወይስ ይሄ የሚወራው ነገር ሁሉ ተወርቶ ዝም ብሎ እንዲሁ ማራገቢያ ነው እንጂ ምንም የሚፈጠር ነገር የለም ብላችሁ ነው የምታስቡት? እስኪ በዚህ ጉዳይ ላይ ያነበባችሁትን የሰማችሁትን እየሆነ ያለውን ነገር ወይም ደግሞ ሊሆን የሚችለውን ነገር ምጥን ባለች ሐሳብ አውርተን አንድ ኤርትራዊ ካለ ትንሽ ባስገባ ደስ ይለኛል። አስቸጋሪ የሚሆነው ኤርትራዊውን ከትግራይ ወይም ሌላውን ከሌላው እንዴት ነው ሊለይ የሚችለው? አይ ዶንት ኖ። ኤርትራውያን ካላችሁ ትክክለኛ ኤርትራዊውን ልለይ የምችልበትን መንገድ ንገሩኝ። እኛ ሀገር ለምሳሌ እኛ ሀገር አሁን እንዴት ላይ ያለ ካልከኝ ብሔርተኝነትን ከብሔሩ ተወላጅ በላይ የሚያራግብ ከሆነ ያ የብሔሩ ተወላጅ ነው ብለው ያምናሉ ብሔርተኞች። ለምሳሌ አማራ ሳይሆን አማራ ነኝ ብሎ የሚገባው ሰውዬ ከአማራ በላይ ሲጮው ከታየ ይሄ ታይቶም ተሰምቶ የማይታወቅ አማራ ነው ይባላል። ኦሮሞ ውስጥ ብሔር ውስጥ የሚገባ ሰውዬ ከኦሮሞ ብሔርተኛው በላይ የሚጮው ከሆነ ይሄማ ታይቶም ተሰምቶ የማይታወቅ እንከን የማይወጣለት ምርጥ ብሔርተኛ ነው የኛው ነው የሚሉታል። ትግራዮችም እንደዛ። እኛ ጋር በዛ ነው የሚለየው። እናንተ ጋር እንዴት ነው የሚለየው? አንዳንዶቹ ኤርትራዊ ነኝ ብሎ ይገባሉ። ከገቡ በኋላ ግን ኤርትራውያን ይመጡና ቴዲ የገባው ልጅ ትግራዋይ ነው ይሉኛል። ቴዲ የገባው ልጅ ይሄ የሻቢያ መንግስት አይደግፍም ይሉኛል። እና ልለይ የምችለው እንዴት ነው ጎበዝ? ይሄን ትነግሩኛላችሁ? ካላችሁ ጻፉልኝ። ባንዲራ ስላደረጋችሁ ብቻ ያ መለያ ላይሆን አይችልም። እሱ አንድ መንገድ ነው። ግን እንዴት ነው የሚለያየው? ያን ታደርጉልኛላችሁ። እናንተ ግን እዚህ ያላችሁ ይህ ለወጣ ስል ሰዎች ከባባድ ሰዎች እየላኩልኝ ነው። እንዴት ማድረግ እንዳለብኝ አላቅም። በዚህ ጉዳይ ሐሳባችሁን ትሰጡኝና እንሰነባበታለን። አይመስላችሁም? ሌላ የምትጨምሩት ነገር ከሌለ ማለት ነው። ይበቃል። ብዙ ሰዎች ልካችኋል። እዚህ ጋር ልጨምር። በጣም ብዙ ሰዎች ልካችኋል። እሑድ ከሆነ የምትወጣበት ነገር ካለ መውጣት ይቻላል። ግን 18ቱን የቀድሞ የቲፒኤልኤፍ አመራሮች ክስ ሲመሰርቱ ጦርነት እንደፈለጉ አይገባም ነው። አሁን እኔ የኔ የእናንተ ግምጋሜ ምን እንደሆነ አላውቅም። የኔ ግምጋሜ ግን የዛሬ ጀምራ ቴዲ በተርታችን እንሂድና ሐሳባችንን እንስበት። ያነሳውን ጥያቄ ችግር የለም እናወራለን። እኛ ከዘመነ ወሬት ጀምሮ እኮ ስናወራ የኖረን ህዝቦች ነን። የት ሄደን እናወራለን? አሁን እንደዚህ ላድርግ እስኪ። ከተለመደው ወጣ ባለ መንገድ አንዳንድ ሰዎች ይተቹኛል። አንዳንዶች ዝም ብለው የሚዘባርቁ ስላሉ በጎንዮሽ እንዲጠያየቁ ለምን አታደርግም ይሉኛል። እኔ በጎንዮሽ እንድትጠያየቁ ማላደርገው ቤቱ አረቄ ቤት እንዳይመስል ነው፣ ወይም መሰዳደብ እንዳይመጣና አድማጭ ተመልካቾቼ ፍንትው ያለ ነገር ሳይሰሙ እንዳይወጡ ካለኝ ፍላጎት የመጣ ነው። እስኪ በዚህኛው አንድ ነገር ልሞክር። አንደኛው ሲያወራ አንደኛው ይጠይቀው ወይስ እንዴት ነው? ይሄ ይመቻችኋል ወይስ አንደኛው ተናግሮ ሲጨርስ ሌሎቹ ያድምጡ? ኦኬ እንደዚህ ቴዲ እንደዛ መከባበር ስለማይኖር አይተህ ቴዲ ችግር የብለኝ ምን ያልከኛ መስሎ ችግር የለም። ኦኬ ጊዜ ስለሌለኝ ማክሲመም ሁለት ዙር ነው የምሰጣችሁ። ሌሎቻችሁ በቃ የላካችሁ ሰዎች አትላኩልኝ። አሁን ምናልባት ኤርትራውያን ካላችሁ ለእናንተ አንድ እድል ሰጣለሁ። አንድ ማቀው ልጅ አለ ኤርትራ ልጅ ማን ነው? አማን ነው ማን ነው የሚባለው? በጣም ጨዋ ልጅ። እሱ ካለ አስገባዋለሁ። በተረፈ በእነዚህ ኢትዮጵያውያን ነው የምናወራው። እሑድም ስገባ ኤርትራውያን
አንድ በጣም ተዘጋጅታችሁ መምጣት ያለባችሁ ነገር እኔ በሀገሬና በህዝቤ ማልደራደር ልጅ ነኝ። ሌላ ቦታ አንድ ለመዳችሁት እንዳይመስላችሁ። እዚህ ህዝቤን ታከብራለህ፣ ሀገሬን ታከብራለህ። አይ ዶንት ኬር ሌላ ኢትዮጵያ እንዴት እንደሚያወያያችሁ አላውቅም። እኔ ጋር ግን ስትመጣ በመፍራትና በመንቀጥቀጥ ኢትዮጵያውያንን ታከብራለህ። ተመጣጣኙን አጸፋም ደግሞ ታገኛለህ። ተከብረህ መጥተህ ተከብረህ ትሄዳለህ። አይ ኢትዮጵያውያንን እሳደባለሁ፣ አላግጣለሁ፣ እንደፈለኩ ከፍታለሁ ካልክ ይሄ ትክክለኛ ቦታ አይደለም። ይሄ ትክክለኛ ቦታ አይደለም ለአንተ። ስትልኩልኝ በዚህ አውድ መሆን አለበት። አውቄ ነው ጠንከር ያለ ነገር የምናገረውና በዛ አውድ ነው የምናወራው። ለእናንተ ፌርነስ እንዳልኳችሁ እኔ የሪያሊዝም ተማሪ ነኝ። ለሀቅ ነው ስለ ፓወር ፖለቲክስ ነው የማወራውና አሁን ያለው የፓወር ፖለቲካን እንዴት ታዩታላችሁ? ከብልጽግናው ደጋፊ ምናልባት መስፍኔ የብልጽግና ነው፣ ጀነራል ብልጽግና ነው፣ ሶራ ብልጽግና ነው፣ የቡርቃ ዝምታ የኦነግ ደጋፊ ነው። በጣም ማከብረው መወደው ልጅ ነው። ሎቴ ምን ደጋፊ እንደሆነ አላውቅም። አማራ ስትሮንግ በጣም እንደምታውቁት የፋኖ ደጋፊ ነው። አማራ ብሔር ተወላጅ ነው። መሐመድ የዜጋ ፖለቲካ አቀንቃኝ ነው ወይስ የትኛው ጎራ ውስጥ ነው ያለው? መሐመድ የፖለቲካ አስተላለፍ የት ነው? ስልክ መጥቶበት ኤኬ ነው እስከዛሬ አታውቅም? አይ ጀስ ለአድማጮች ብቻዴን ይባላል። ብቻዴን ማለት ብቻኔን አትንጂ እርስ በርሳችሁ ተፈሳፈሱ ማለት ነው። ኦኬ በዚህ አውድ ነው የምናወራው። 5 ደቂቃ ልስጣችሁና ቁም ነገር እኔ ቤት ያሉ አድማጭ ተመልካቾች እስኪ የምትሉትን ይስሙ። እስኪ አሁን ያለውን ውጥረት ሴራውንም አጠቃላይ ነባራዊ ሁኔታውን እንዴት ነው የምትታዘቡት? እንዴት ነው የምትነትኑት? መስፍኔ ካንተ ልጀምር። ከ6 ከ52 ነው ከ57 ሲል ሐሳብህ ቢቋጭም ባይቋጭም አስቆማለሁ። ቀጥል መስፍኔ። እሺ ይኸውልህ ቴዲ፣ አሁን አንተ ያነሳቸው ፖይንት ብልጽግና መንግስት እንደ መንግስት የኢትዮጵያን ብሔራዊ ጥቅም አላስጠብቅም፣ ስልጣኔን ብቻ ኪፕ አድርጌ የኢትዮጵያን ህዝብ መምራት እፈልጋለሁ፣ የነገን ትውልድ አላስብም፣ የዛሬ ስልጣን ላይ መሆን ብቻ ነው የምፈልገው ካለ ከጎረቤት ሀገሮች ጋር የሚያጋጨውን ጥያቄ ያቆምና የውስጥ ጠላቶቻቸው ድጋፍ የማያገኙበትን መንገድ ይዘጋና ባለሽበት ሂጂ ማለት ፖሊሲ መከተል ይችላል የኢትዮጵያ መንግስት። ነገር ግን ብልጽግና ከስሜ ላይ እንዳየኸው የዛሬ ፓርቲ ሳይሆን የነገ ትውልድ የሚያስብ ስለሆነ ወደፊት ነው የሚመለከተው። ዛሬ የገባንበትን አረንቋና ችግር እኛ መስዋዕትነት ከፍለን ለትውልድ ዋጋ ከፍለን ትውልድ ነገ በሰላም የሚኖርባትን አገር እንገነባለን ብሎ አልመው ነው የሚንቀሳቀሰው። ግብጽ የምትሽከረከረን፣ ሻቢያ እንደ አበደ ውሻ የምትሆነው፣ ጅቡቲ በዛ የሚሉት እጃችንን አጣጥፈን ብንቀመጥ እነሱም አይነኩንም። ከውስጥ ያሉትን ባንዳም ጥይት አቀብሉም ተዋጉም አይሉንም። ብሔራዊ ጥቅማችን ከፈለግን ግን ነገም አገር የሚገዛ ቡድን አብይ ወረደ፣ ብልጽግና ወረደ፣ እነዚህ ሀገሮች እጅን ሰብስበ ድሃ ሆነ መኖር ካልፈቀድክ በስተቀር ማንም አብይን ቢጥል ኢትዮጵያ የባህር በር ሊኖራት ይገባል፣ ኢትዮጵያ በኢኮኖሚ ማደግ አለባት ብለህ የምታስብ ኢትዮጵያዊ ከሆንክ አንተም ብትሆን ከኤርትራ ጋር፣ አንተም ብትሆን ከግብጽ ጋር፣ አንተም ብትሆን ከጎረቤት ሀገሮች ጋር እጅን አጣጥፈህ ካልተቀመጥክ ድረስ መጋጨት አይቀርም። አሁን የሚለየው የኢትዮጵያን ብሔራዊ ጥቅም ለስልጣን ማትደራደር መሆንህን፣ የኢትዮጵያን ብሔራዊ ጥቅም አሳልፈ ለማሰጥ መሆንህን፣ ኢትዮጵያዊነትን የምትለይበት ነው። ፋኖ፣ ኦኔግ፣ ወያኔ ኢትዮጵያዊ ከሆኑ ከኢትዮጵያ መንግስት ጋር በፖለቲካ ልዩነት ሊኖራቸው ይችላል። ሻቢያና ግብጽ ግን ለኔም ለነሱም በኢትዮጵያ ብሔራዊ ጥቅም ማስከበር ላይ እኩል ነው የሚያዩ። ብልጽግናም ቢጥሉ እነሱ ስልጣን ላይ ከመጡ ምንም የወደብ በር የማያነሱ ከሆነ ልማት የማያለሙ ከሆነ አባይን የማይገድቡ ከሆነ ግብጽ አትጣላቸው። ይሄን ግን እኔም ሆነ አረጋዋለሁ ብልጽግና ባያረግም ይሄንን እኔም አረጋዋለሁ ብሎ የሚያምኑ ከሆነ ግን ሻቢያም ትሁን ግብጽም ትሁን አሁን ስልጣን ላይ ያለውን አካል ለመጣል ባንዳ ከውስጥ እንደምታስጠጥቅ ሁሉ የሆነ ያኮረፈ ቡድን ማስታጠቁ አይቀርም። ስለዚህ አሁን የሚለየው የስልጣን ጥቅም ነው የሀገር ብሔራዊ ጥቅም ነው የሚበልጠው የሚለውን
ብልጽግና የወሰነው የፈለገ መስዋዕትነት እከፍላለሁ፣ ስልጣኔንም ቢሆን የሚያሳጣኝ ነገር ካለ አጣለሁ፣ ለነገ ትውልድ የሚሆን መብቶችን ግን ለስልጣኔ ፍርሃት ብዬ የኢትዮጵያን ብሔራዊ ጥቅም ማስጠበቅ ላይ አልደራደርም የሚል አቋም ስላለው አንድ ሀገር 120 ሚሊዮን ህዝብ እያላት የወደብ በራታ ማደግ ስለማይታሰብ አንድ ሀገር በራሷ ወንዞች ላይ ማልማት መብት ካሌላት አገር ሊሆን አይችልም። ስለዚህ ይሄንን መንግስት የሚቃወም ቡድን ከነዚህ ታሪካዊ ጠላቶች ጋር ተባብሮ መንግስትን ከጣለ በኋላ የሚከተሉት ፖሊሲ ምንድነው ነው መግለጽ አለባቸው። አይ አባይን አልገድብም ነው ወይስ የወደብ በርን አልፈልግም ነው? ከሻቢያ ጋር ከግብጽ ጋር የምግባባው የምታጠቀው የሚረዱኝ ምንድነው ፍላጎታቸው? አባይን አልገድብም ስላቸው ነው? አይ ስልጣን ካስኩ የወደብ በር አላነሳም ነው የሚሉት? ይሄን ካሉ የኢትዮጵያ ህዝብ ነው ምርጫ ቾይስ የሚያደርገው። አባይንም የማይገድብ የወደብ በርን የማይጠይቅ ስርዓት እንዲመጣለት ከፈለገ ከነሱ ጋር ይሰለፋል፣ አብይን ያስወግዳል። አይ አባይ መገደብ አለበት የወደብ በር ያስፈልገኛል ካለ የኢትዮጵያ ህዝብ ከአብይ ጋር ይቀጥላል። ስለዚህ አብይ ብልጽግና መንግስት ለስልጣን ብሎ የራሱን ብሔራዊ ጥቅም እንደመለስ ዜናዊ እጁን አጣጥፎ ቁጭ ቢል አባይን ለመጨረስ ባይደረደር ግብጾች እንደምታዩት መወራጨት የጀመሩት ኤርትራ እንደ ውሻ ማበድ የጀመረችው ኢትዮጵያ ብሔራዊ ጥቅሟን ማንሳትና መንሰራራት ሲጀምር ግብጽም ከእንቅልፏ ተነሳች፣ ባንዳ ማስታጠቅ ጀመረች። ሻቢያም ጎረቤት ሀገር አስተባብራ ኢትዮጵያ ወደ ባህር በር እንዳትመለስ እንቅልፍ ያጣችባት ጠያቂ መንግስት ስለመጣ እንጂ የማይጠይቅ መንግስትና አይ ይሄ እኔ ጉዳይ አይደለም እኔን አይመለከተኝም እኔ አሁን ስልጣን ላይ እስካለሁ ድረስ አገር ውስጥ ያሉትን ሰዎች ግዛዊ አሁን አስደስቼ የገዛውትና አልገዝቼ ለትውልድ ቤት ስራ ትቼ እሄዳለሁ የሚል ስልጣን ወዳድ መሪ ቢሆን ኖሮ ዶክተር አብይ የወደብ በር አያነሳም፣ አባይን ገድቦ ለመጨረስ ቀን ከሌሊት አይሮጥም፣ ከግብጽ ጋርም አይጣላም፣ ግብጽም ባንዳ አታስጠጥቅም፣ ኤርትራም ግብጽም ልጨርስ ኤርትራም ግብጽም እዛ ያኮረፉትን የምታስታጥቆ ኢትዮጵያ የለማች ያደገች ዲሞክራቲክ የሆነች መብቷን አስጠብቃ እንድትኖር የሚሰራ ስርዓት እንዲገነባ ሳይሆን እንድንፈርስ ለነሱ ብሔራዊ ጥቅም እርስ በራስ እንድንገዳደል ቤት ስራ የሚሰጡን ጎረቤቶቻችን ከብልጽግና ይሻላል ብሎ እዛ የሚሰለፉ ቡድኖች የሚለዩት በኢትዮጵያ ህዝብ ምርጫ ነው። ቅድም ባስቀምጥኳቸው ፖይንቶች ማለት ነው። ታንክ ዩ ቴዲ። ታንክ ዩ። እሺ ዋና ጋሪ ዋንጋሪ ቴንክ ዩ። በእርግጥ ያኛው የትምህርቱ አጀንዳውን እንግዲህ ከዘጋው ወደ ኋላ አልመለስም። ወሳኝ እሱ ነበረ። የዚህም ውጥንቅጡ በአገርም በቀጠናውም ያለው የፖለቲካ ውጥንቅጥ መነሻው ፕሮብሌም ክሬተሮቹ የተማሩት ትምህርትና የሚያመጡት ጣጣ ነው። ለማንኛውም ምንድነው ይሄንን እስቲ አሁን የቀጠናውን ፕሮብሌም ጎረቤቱ አገራቶች እርስ በርስ ተደጋግፈው ቀጠናዊ ኢኮኖሚ ልማት ለማምጣት ቀጠናዊ ሴኩሪቲ ለማስጠበቅ የማይችሉበት መንስኤው ምንድነው ብለን ስናስብ ትንሽ ወደ ኋላ መሄድ ያለብን ይመስለኛል። የአሜሪካን ሀገር ለአሜሪካኖች የተደበቀ ነገር ግን ለአፍሪካውያኖች በተለይም የሁለት የዓለም ልዩነት በነበረበት ጊዜ የአፍሪካ ሀገራቶችን እንዴት ሁለቱ ዓለም ሀያላን የሶቪየት ህብረትና የአሜሪካን ሲጠቀሙ እንደነበረ አንድ የአሜሪካን ህግ አለ። ለአሜሪካን ህዝብ እንዳይተላለፍ የተከለከለ ነገር ግን የፕሮፓጋንዳ የአሜሪካን የፐብሊክ ኢንተረስት ለዓለም የሚሸጥበት ስሚዝ ሙንደት አክት የሚባል በ1948 ይወጣልና የዛ ውጤት አሁንም ኢትዮጵያ ውስጥ ለምሳሌ የዚያድ ባሬን መንግስት መጀመሪያ ራሻ ደገፈች፣ መልሳ ኢትዮጵያ ደገፈች፣ አሜሪካ ዛ ደገፈች። እንዲህ የሚሆነው ቀጠና ሁሉ ጊዜ ቀጠና ጎረቤት ከጎረቤት ሲዋጉ በምዕራብ አሁን ለምሳሌ አፍሪካ የምንመለከተው መነሻው ምንድነው? ይህን ሁላ ካላየን በስተቀር እንደው መሰረቱ ፕሮብሌም ያለበትን ህንፃ መስኮቱን የወርቅ መስኮት ብታደርግለት መኝታህን የአልማዝ ብታደርገው
ሴፍቲ አይሰማህም። ሪል ፋውንዴሽናል እንትኑ ኮዙ የቱ ጋር ነው ያለው የሚለውን ነገር መፈተሽ ያለብን ይመስለኛል። ለምሳሌ ኤርትራ ከጎረቤት አገሮች ጋር አብረው በጋራ ጉዳይ በጋራ የሚለሙበትን የግል ጉዳዩን መብቷን ታስጠብቅበትን ነው ፖሊሲዋ። እንደ አህጉር ውስጥ እንደው ጅቡቲን የምታክል አገር በዚህ ሌቭል 3 አክሲስ ፈጥረው ኢትዮጵያን ለማነቅ ሲሄዱ የጤና ነው ይሄ? ጎረቤታዊ ዲፕሎማሲ ነው ወይስ ከጀርባ የሚሰጣቸዋል? እንግዲህ ይሄ ቱ ቢ ኦነስት በደንብ ይሄንን ካልፈተሽን አደጋ ላይ ድምዳሜያችን ትክክል ይመጣል ብዬ አላስብም። እንደኔ እይታ የፖስት ትሩዝ ፖለቲክስ ነው አሁን እያመሰን ያለው። አገር ቤትም የፖስት ትሩዝ ፖለቲክስ ነው እያመሰን ያለው። በቀጠናውም ደረጃ ከጎረቤት አፍሪካ ሀገራትም ጋር እርስ በርስ እንደ ጠላት እንድንታይ የሚያደርገን የፖስት ትሩዝ ፖለቲክስ ነው። ምክንያቱም ይሄ እንግዲህ በፕሮፓጋንዳ የአንደኛው ኢነሚ ተደርጎ የሚሳልበት አንዳንድ ፋክቶች ተፈጥረው ከላይ ተፈጥረበት ተብሎ የራሳቸውን ጂኦፖለቲካል ኢንተረስት ለማስፈጸም የሚደረጉ ስራዎች፣ የፖለቲካን አተገባበር ለስልጣን ብቻ መጠቀም፣ ሌላውን እንደ ጠላት መመልከት በርካታ በአፍሪካ ሌቭል እና በሀገርም ደረጃ ያለን ልምምድ ይወስነዋል። ኢትዮጵያ የባህር በር ያጣችበት መንገድ ምን ያክል የዓለም አቀፍ ሕግ ለኢንጀስቲስ ቅርብ እንደሆነ የሚያሳይ ነው። በተጨባጭ በእውነት ለፍትህ የቆመ ከሆነ ይሄ ሁላ ማህበረሰብ ሴኪሪቲ የሚያስጠብቅበት ለምን ብሎ የሚጠይቅ የለም። ብዙ ጊዜ የኮስታል ስቴት ትንሽ ሀገሮች የሚሰጠው እነሱን ይዘህ መሀሉን ለመበጥበጥ እንደሆነ ዘ ዲስትራክሽን ኦፍ ብላክ ሲቪላይዜሽን የጻፈው ዊሊያም ቻንስለር በደንብ በመጽሐፉ ላይ አስቀምጦታል። ኮስታል ስቴቶች ሁሌ ዊክ እንዲሆኑ፣ ላንድ ሎክድ የሆኑ ሀገራቶች ፖለቲካሊ ኢንስቴብል እንዲሆኑ፣ ዲፔንደንት እንዲሆኑ፣ የታዘዙትን እንዲፈጽሙ የሚያደርጉበት የዲዛስተር ካፒታሊዝም አፈጻጸም ውጤት ነው። አሁን እኛም ከኤርትራ ጋር የምንባለው ኤርትራም ለሊት እንቅልፏን አታ ስለ ምቀኝነት የምቀኝነት ፖለቲካ የምታራምደው ዲዛይኑ በጋራ ሁሉንም የሚያጫውተው እሱን ካልፈተሽን በስተቀር ትክክለኛ ድምዳሜ ላይ እንደርሳለን ብዬ አላምንም። እንደ ሀገርም የእኛን ኢንተረስት ለማስጠበቅ ስንሄድ የአፍሪካን ቀጠናዊ ለማስጠበቅ ነው ወይስ የኔን ኢንተረስት ነው የሚለውን ነገር እንደ አህጉር ቆም ብለን ማሰብ አለብን ብዬ አስባለሁ። ያንን ችግር እስካልፈታን ድረስ ሁሉም ለራሱ የሚያነሳው ኢንተረስት የራሱ ጥቅም ነው። ስለዚህ እያንዳንዱ የአፍሪካ ሀገር ኢንተረስት አፍሪካ ሀገርን የሚያጋድል ይሆናል። ለመሳሪያ አምራች ሀገራቶች ግብአት ይሆናል። በራስ ገንዘብ መሳሪያ ገዝተህ እርስ በርስ ትጨራርሳለህ፣ ዊክት ይሆናል፣ ይገላግለዋል፣ ትቀጥላለህ። ስለዚህ የፖስት ትሩዝ ፖለቲክስ ነው እንደ ሀገርም እንደ አህጉርም እያመሰን ያለውና ይሄ ነገር መፈተሽ ካለበት በተለይ የኤርትራ አካሄድ አሁን ተመልከት። የፖለቲካል ኢንተረስታቸውን ለማስጠበቅ ለህወሓት ምጽዋን ፈቀደች። ጀስት 2 years ago ሜሞሪው አልጠፋም። 2 years ago በጄኖሳይዳል ስቴት የምትከሰስ ዘወረስ ስቴት ተብላ ስትከሰስ የነበረች ናት። ምንድነው እንደዚህ ፖለቲካ ማለት እዛና እዚህ ፔንዱለም መጫወት ነው ወይ? በማህበረሰብ ህይወት መጫወት ነው ወይ? በአህጉሪቷ ሪሶርስ መጫወት ነው ወይ? በዶላር እየገዙ መገዳደል ነው ወይ ብለን ሪል ፖለቲክሱን ለማዘመን እስካልሰራን ድረስ ትስስሮሽ ያለው ነው። የሀገር ውስጥ የፖለቲካ ካልቸራችን መጥፎ ነው፣ የምቀኝነት ነው፣ እኔ ካልመራው ገደል ግባ ነው። እንደ አህጉርም እንደ ጎረቤት የምናካሄደው ጎረቤትን አንደኛው ጎረቤት የሌላኛውን ጎረቤት አገር ጀርባ የሚያክነው ከተቃወመ ደግሞ የተቃዋሚን ኃይል አሰልጣኝ ነው። እንዲህ አይነት ለረጅም ጊዜ ሲተገበር የነበረ ያዳበርነው መጥፎ የፖለቲካ ካልቸር እንደ አህጉርም እንደ ሀገርም እስካልቀረፍን ድረስ ቴዲ ይቀጥላል። አሁን ነገ ጠዋት ደግሞ እንደገና ኤርትራ ይሄን የሚባል ቢል አዙሮ ወደ ህወሓት ይዞራል ወይ ወደ ፋኖ ይዞራል። እንዲህ አይነት ቀጠናዊ ችግሮችን ፕራክቲካሊ ካልፈታን፣ በተለይ ደግሞ የሱዳን ራሱ ቀጠናዊ ፕሮብሌም አፈጣጠርን ከተመለከትን የዚህ ውጤት ነውና የጂኦፖለቲካ ኢንተረስቱን በአግባቡ መፈተሽ አለብን የሚል እምነት ነው ያለኝ። ቴዲ ቴንክ ዩ። ኦኬ እንትኑ ላይ ልክ ነው ያልካቸው ነገሮች ቤዚክ ኮዞች ሲደራረቡ የመጡብን ነው። አሁን ባለንበት ነባራዊ ሁኔታ ከኢትዮጵያ ጋር በተለይም በግብጽ መሪነት ከኢትዮጵያ በተቃራኒ የቆሙ ኃይሎችን እያየን ነው። አሁን የምታያቸው ነገሮች ወደ ጦርነት ይከቱናል። የእናንተ ግምጋሜ ምንድን ነው? የሻዕቢያ መንግስት ጥርጣሬ ከገባውና ፍርሃት ከተሰማው ወታደሮቹን በኢትዮጵያ ድንበር አካባቢ ለምን አሰፈርክ ልትለው አትችልም። በእነሱ ሳይድ ሆነ ስታዩ
እኛ በእኛ ሳይድ የምናየው ነገር ምንድነው? የምናየው ነገር ውስጥ ከገባን ምንድነው የሚጠብቀን? የምናየው ነገርሳ እንደምንፈራ ወደ ጦርነት የሚከተን ነው? ይሄን ነው እንድትነግሩኝ የሚፈልገው እንጂ አሁን ኢሳያስ አፈወርቂ ጋር ሄደ ከእንደዚህ አይነት ሐሳብ ይውጣ ብትለው ከራሱ ከቤዚክ ፕሪንሲፕሉ ጋር ነው የምትላተመው። ምክንያቱም የራሱ ፕሪንሲፕሎች አሉት። በኢትዮጵያም በኩል መተ ኢትዮጵያ የባህር በር አይኑርሽ፣ እንዲሁ ዝም ብለሽ ኑሪ፣ ከጎረቤቶች ጋር በሰላም ኑሪ ካልካት ፋኖም መጣ ኦነግም መጣ ፍቅር ሲዝምም ስልጣን ላይ ወጣ፣ የባህር በር ጥያቄ የማይቀር ነው። የራሳቸውን መንገድ መፈለጋቸው የማይቀር ነው። ምሁራኖቻችን ወይም በሰላማዊ መንገድ ሰጥቶ በመቀበል መርህ ነው ማግኘት ያለብን ካላችሁም እንዴት ነው ሊሆን የሚችለው? እሱን እንድነካካ ነው ከተቀመጠን አይቀር ማለት ነውና ከሁሉም ግን አሁን የምታዩት ነገር ወደ ጦርነት የሚከተል ነው ወይ? ምንድነው የምታዩት? የእናንተ ትንታኔ ነው መስማት የፈለኩት። ሎቲ ወደ አንተ ልምጣና ወደ መሐመድ ሄዳለሁ። 5 ደቂቃ አለ። አመሰግናለሁ ቴዲ። እንግዲህ አሁን የምናየው ነገር የጦርነት ድባብ ነው ወይስ ሰላማዊ ነገሮች ናቸው የሚታዩት ከሚለው ልነሳና አሁን እያየን ያለ ነው እንግዲህ ከቲፒኤልኤፍ በኩልም የሚሰጡት መግለጫዎች ስናያቸው በዚህ ወር ብቻ ወደ 3-4 መግለጫዎች ላይ ስናይ በቀደም ከትላንት ወዲያ ብቻ የወጣው መግለጫ ወደ ጦርነት የሚያስገባ አዝማሚያ እንዳለ ነው ምናየው ማለት ነው። አንደኛው ቅድም እንዳነሳሁት ነው የአማራ ክልል በወልቃይት ላይ የሚያነሳው የአማራ ክልል መንግስት በወልቃይት ላይ የሚያነሳው ነገሮች የፕሪቶሪያን ስምምነትን የሚንድ ነው የሚጥስ ነው የሚል መግለጫ ወጥተዋል በታደሰ ወረደ። እንደገና የፌዴራል መንግስትም በተለያየ በሚዲያም ባለስልጣናቶችም የሚሰጡት አንዳንድ ጉዳዮች ትንተና በዚህ ጉዳይ ላይ በወልቃይት የአማራ ነው የሚል አይነት እንትኖች አሉ። እንደዚሁም ደግሞ የሆነ የእርዳታ ወልቃይት አካባቢ ያለ የሆነ እንትን ማህበር አለና እሱ የወልቃይት መልሶ መጠገብ ምናምን የሚል እርዳታ ነበር። እዛ ላይ የሰጡት መግለጫ ትክክል አይደለም፣ ይህም የፕሪቶሪያን ስምምነታችን ይንዳል የሚል ነገር ያነሳሉ። ባለፈውም እንደዚህ ከ2 ሳምንት በፊት ቲፒኤልኤፍ ባወጣው መግለጫ ላይ ከፌዴራል መንግስት ጋር ያለን ግንኙነት የፕሪቶሪያ ስምምነት ብቻ ነው የሚል ስናይ እንግዲህ ትግራይ እንደ ሀገር ነው ራሷን እያየች ያለች ወደሚል ነው የሚያመጣ። ምክንያቱም የፕሪቶሪያ ስምምነት ብቻ ነው የሚያገናኝ ከፌዴራል መንግስት ጋር ካለ ሃውስ ኦፍ ፌዴሬሽን ውስጥም የለንም። ከዚህ በኋላ ከፌዴራል መንግስት ጋር አብረን የጋራ የአስተዳደር ጉዳዮች ላይ አብረን አንሰራም የማለት እንትኖች አሉ። እንግዲህ ይህንን የሚያደርጉት ከትግራይ ህዝብ ጥቅም አንጻር ነው ወይስ ቲፒኤልኤፍ የራሱ የተለያየ ፍላጎቶች አሉት ወይ የሚሉ ነገሮች ውስጥ መግባት አልፈልግም። ምክንያቱም ታደሰ ማነው ጌታቸው ረዳም አንዳንድ የሚያነሳቸው ነገሮች ስላለ ማለት ነው። ፓርቲው እንደ ፓርቲ የሚታይበት ትችቶች አሉ። አሁን በትግራይ ኤዲቶች አካባቢ የሚነሳበት ትችቶች ስላሉ ማለት ነው። እኔ አሁን እየታየኝ ያለው ጦርነቶች አሉ የሚል እንትኖች አሉ። ምክንያቱም ውጊያ ሊኖር ይችላል። አንደኛ በደንብ ውስጡ መግባት ስለማልፈልግ ነው። ቲፒኤልኤፍ በጦርነት ነው ከዚህ ከወደቀበት እንትን ውስጥ መውጣት የሚፈልገው። ተጠያቂነትም አለ በ27 ዓመት ውስጥ በነበረው የተለያየ እንትኖች። እንደገና ደግሞ አሁን የገባበት መወጠር ውስጥ ያለበት እንትን ውስጥ መውጣት የሚችለው በዚህ ብቻ ነውና ወደ ጦርነት የሚያስገቡት ነገሮች አሉ። ሁለተኛ እድሎች አሉት። አሁን ቲፒኤልኤፍ በቲፒኤልኤፍ በኩል ያለው እድል ምንድነው? ከ2 ዓመት በፊት የነበረው የፖለቲካ አሰላለፍ የአንድ ቲፒኤልኤፍ ሌላው ደግሞ 4-5 የፖለቲካ አሰላለፎች ነበሩ። ለምሳሌ ፋኖ፣ ፌዴራል መንግስት፣ ሶማሌን ጨምሮ እንደዚሁም ኤርትራን ጨምሮ እንደ ሀገር እንደዚህ አይነት የፖለቲካ አሰላለፎች አሉ። ዛሬ ያ የለም። ያ አሰላለፍ ተቀይሯል፣ ሪቨርስ ሆኗል። እና ቲፒኤልኤፍ የልብ የሚሰጠው እንትኖች አሉ ብዬ ገምታለሁ። ምናልባት የሻቢያ መንግስት ከቲፒኤልኤፍ ጋር ሊሆን ይችላል። በሱዳን በኩል ያለው ኮሪደር ክፍት ሊሆን ይችላል። ፋኖ ራሱ ትላንት ከፌዴራል መንግስት ጋር የነበረው ፋኖ ዛሬ ምናልባት አብሮት እንኳን አብሮ ባይዋጋ መንገድ ይከፍትለታል የሚል እንትኖች አሉ። ነገሮችን ሊያመቻች ይችላል። በፌዴራል መንግስት በኩል ስታይ ደግሞ የፌዴራል መንግስት አሁን ላይ አለኝ የሚለው የፖለቲካ አሰላለፍ ከማን ጋር የሚለው ግልጽ አይደለም። ኃይሎች አሉኝ የሚላቸው ማለት ነው። እና ይሄንን ስታይ ቲፒኤልኤፍ ወደ ጦርነት የሚያስገባቸው እንትኖች አሉት። አሁን ላይ ድጋፎች አሉኝ ብሎ ያስባል። ኦኬ፣ ሰዓት ያለቀ እንዴ? ሰዓት አልቋል። 5 ደቂቃ ነው ትክክለኛ እንትን ያልከው። የሚበጠበጥ ነገር
ከሆነ ነው የሚበጠበጥ ነገር ሊኖር እንደሚችል መገመት ምንም ሊቅነት አይጠይቅም። እንደምታዩት ነው። ፋኖ ግን አሁን ይከፍትላቸዋል ስትል አሁን የተከዜ ዘብ የሚባል አለ በነ ኮሎኔል ደመቀ የሚመራው ማለት ነው። የወልቃይት ዘብ ናቸው። በወልቃይት ጉዳይ ላይ ቀደም ሲል ስናገር ምናልባት ሰምታችሁኝ ያላችሁ ካላችሁ የአማራ ህዝብ ለብዙ አመታት አጽመ ርስቱ ነው አጽመ ርስታችን ነው ብሎ ሲናገሩለት የነበረ ጉዳይ ነው። ኦኬ በር የሚከፍትላቸው ከሆነ አማራ ክልል ላይ ስንት አይነት ውጊያ ነው ልታይ የምትችለው? ትግራይ ክልል ላይ ስንት አይነት ውጊያ ነው ልታይ የምትችለው? ሻቢያስ ደፍሮ ወታደሮችን ሊልክ ይችላል ወይ? ቢኮዝ ሻቢያን አጥብቀው የሚጠሉ ወይም የሻቢያን መምጣት የሻቢያን ፕሬዘንስ የማይፈልጉ ፋክሽን የፈጠሩ ትግራዋዮች አሉ ከቲዲኤፍ ፋይል ውስጥ ማለት ነው። ፋኖ ውስጥ ብትመጣ ቲፒኤልኤፎች ጋር አብረን እንሰራለን የሚል አለ። ታክቲካል አላያንስ መፍጠር አለብን ብሎ የሚያምን ግሩፕ አለ። በፍጹም ከነዚህ ኃይሎች ጋር ታክቲካል አላያንስ አይደለም፣ በምንም ተአምር ከነዚህ ጋር አብረን መስራት አንፈልግም የሚሉ ኃይሎች አሉ። እንዴት ያለ ጦርነት ነው የሚሆነው በቀጠናው ላይ? እንደገና ደግሞ ኦነግም አለ፣ የኦነግ እንቅስቃሴም ሳይረሳ ማለት ነው። ስለዚህ በዋነኛነት ኦፊሱ ያለው ቢሮ ነው ብለን እናስብና እርስ በርስ ማማ ላይ እንደሚተኩስ የማናውቀውን ጦርነት ነው የምናየው ወይስ ቅርጽ ያለው ጦርነት ነው የምናየው? እንዴት ያለ ነገር ነው ሊሆን የሚችለው? ይሄንንም እየነካካችሁ ለማለት ያለው መሐመድ 5 ደቂቃ አለ። ኔትወርክ ቀይ ያሳያል የሚሰማ ከሆነ ቡርቃ ይቅደም እስኪ። ኦኬ መጣ፣ ኔትወርክ መጣ። እንግዲህ ሁልጊዜው የኢትዮጵያ፣ የኤርትራ፣ የሶማሌ፣ የግብጽ ጉዳይ ባለፉት 2 ዓመት በተለይ በጣም የተጋጋሉ የሶሻል ሚዲያ ናሬቲቭ ይዘው የመጡ አጀንዳዎች ናቸው። እስካሁን ባለው ሂደት ካየን የቃላት ጦርነት ውጪ የፊዚካል እንትን ውስጥ ገብተው አላየናቸውም። አሁንስ ምን ሊፈጠር ይችላል? እንግዲህ እንትን የኤሪትሪያን ፕሬስ ላይ ያየው ነበረ፣ ኤክስ ላይ የቀድሞ ትዊተር። እነሱ የሚያስቡት ምንድነው የቲፒኤልኤፍ ሪቤል ወይም ደግሞ ግሩፖችን በቀላሉ ከምጽዋ ወይም ደግሞ ከአሰብ በኩል የሆነ ነገር መተንፈሻ ከሰጠናቸውና የሚፈልጉትን አርማመንት ማስገባት ከቻሉ በቀላሉ የሀገሪቱን ዲስማንትል ማድረግ እንችላለን። ሳስበው እስናት የብልጽግና መንግስትን ሳይሆን የጥቅል አጀንዳቸው ኢትዮጵያን እንደ ሀገር ይሄ ባልካናይዝ ማድረግ ይመስለኛል አላማቸው ማለት ነው። ከዛ ፐርስፔክቲቭ ነው መናገር የምፈልገው። ከዛ ፐርስፔክቲቭ ከታየ እንግዲህ የሚሆነው ምንድነው በመላ ኢትዮጵያኖች ላይ የቀደመ ሴራቸውን አሁንም ፕላን እያደረጉ እንደሆነ የሚፈልጉትን ነገር ዳይሬክት ያጡትን ነገር በእጅ አዙር ለመሄድ እየሞከሩ እንደሆነ የሚያሳየው። ይሄን ተያይዞ ሰሞኑን የሰማናቸው ዜናዎችን ስንሰማ ደግሞ የፌደራል ገቨርንመንቱ ራሱ ኢኔብሊንግ ኢንቫይሮንመንት እየፈጠረላቸው አይደለም ወይ? ለምሳሌ 18 የቀድሞ የቲፒኤልኤፍ አመራሮችን በጄኖሳይድ ብላ 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 ከሷል። እንግዲህ የፕሪቶሪያ ስምምነት ለብቻው እዚህ ጋር አለ። የጊዜያዊ አስተዳደር የሚባል ነገር አለ። የፌደራል መንግስት አይመስለኝም። የፌደራል መንግስት አይደለም ክሱ የቀረበው። አይ ዶንት ቲንክ ሶ። ያንን ጉዳይ የፌደራል መንግስቱ ራሱ የቀረበው እኮ በኢትዮጵያን የሌጋል ሲስተም እንትን ነው እንጂ ውጭ ላይ አይደለም የቀረበው። ስለዚህ ይሁንታ ባያገኙ ያን ነገር አያነሱትም ብዬ ስለማምን ማለት ነው። ይሄ ራሴ መላምት ነው። የፌደራል መንግስቱን ይሁንታ ካላገኙ ችግሮች ባልተቋጩበት ሲቹዌሽን ውስጥ ወይም ሁኔታ ውስጥ ሌላ አጀንዳ ከተፈጠረ ምንድን ነው የሚፈልገው? ጦርነቱ ይፈለጋል ማለት ነው። ጦርነቱ ሲሪየስሊ የሚፈለግ ጉዳይ ነው። ስለዚህ ለዛ ደግሞ የጠላት ወዳጄ ነው የሚል አካሄድ መሄዱ አይቀርም የኤርትራ መንግስት ማለት ነው። ምክንያቱም የራሱን ሪሶርስ ስፔንድ ማድረግ አይጠበቅበትም። የራሱን በሬ የአገሩን ሰርዶ በአገሩ በሬ እንዲባል የትግራይ ኃይሎችን ወይም ደግሞ ሌሎች አላይድ ፎርሶችን ሰፖርት አድርገው ኢትዮጵያን ዲስማንትል ማድረግ ነው አላማቸው የሚሆነው። ሌላው ማህበረሰብ እንዴት ነው መሆን ያለበት ወይም ደግሞ ኢትዮጵያ እንደ ኢትዮጵያ ይህን ጉዳይ እንዴት ነው ማየት ያለባት የሚለው ነገር መታየት አለበት። ችግሩ የፕሮፓጋንዳ ማሽኑ የብልጽግና ፕሮፓጋንዳ ማሽን እንደምታየው ተጨባጭ ነገሮችን አትሰማም። በየጊዜው ይቀያየራሉ። ኤርትራ ጋር የሚል አጀንዳ ትሰማለህ፣ ጅቡቲ ጋር ተሄዶ ትሰማለህ። ሰሞኑን ጅቡቲ ጋርም እየሰማው ነበር። 99 ዓመቱ አልቋል። እንዳውም በዚህ ፕሮፓጋንዳ ላይ ምንድነው አጼ ሚኒሊክ ታሪካዊ ስህተት የሰሩት 99 ዓመቱ ስላለቀ we have to claim ላንዳችን የሚል አጀንዳ እንደተነሳ ያም ደግሞ ምንድነው ግብጽና ጅቡቲ እየተንቀሳቀሱ የሚል
ፕሮፓጋንዳም ሲነዛ ሰምተናል። ጠላትን በመጨመር አንዴ ቃል እሺ፣ ጠላትን በመጨመር የምናመጣው ብልጽግና አለ ብዬ አላምንም። ኢንተርናሊ ያሉ ችግሮች አሉብን። እንደኔ ውስጥ ያለው ችግር ካልተፈታ የውጭ ችግሩ የባሰ የውስጡን ያባብሷል ብዬ ነው የማስበው። ከዛ ውጭ ግን ይሄ በፋኖ ጉዳይ ጋር ምናምን ያልከው ነገር የፋኖ ጉዳይን በተመለከተ እንግዲህ ፋኖች ናቸው የሚያውቁት፣ የምታውቀው ጉዳይ ነው። ምክንያቱም ሁል ጊዜ የእንቆቅልሽ ነው። ዛሬ የተጣሉ ስትላቸው ነገ ታገኛቸዋለህ። አሁን ደግሞ ከወልቃይትና ጸገዴ ጋር ተያይዞ የጎንደር ልጆች ለብቻቸው አንድ ግሩፕ ፈጥሮ የሚንቀሳቀሱት ነገር አለ። ጎጃም ለብቻው አለ። ሸዋ ኢቭን በብልጽግና ስልጣን ራሱ እርስ በርስ እየተባሉ ነው። ሰሞኑን አይተህ ከሆነ የብልጽግናን ስልጣን ለኔ አንሶኛል፣ ለከሌ በዝቶበታል፣ ብልጽግና እየተቃወሙ ማለት ነው። እና ይሄ የኮረንት ያልሆነ አላማው ምን እንደሆነ ራሱ ማይጨበጥ ነገር ነው እያዩ ያለሁት። ብልጽግናን የምትቃወም ከሆነ የፈለገ ስልጣን ለማንዴ ሚስት ያከማች፣ አንተ መዋጋት ያለብህን ስልጣኑን መዋጋት ያለብህ እንጂ ስልጣን አነሰኝ እያልክ ከራስህ ወንድሞች ጋር መጣላት አለብህ ብዬ አላምንም። ከዚህ አንጻር የራሱ የሆነ ኢፌክት ይኖረዋል ብዬ ነው የማስበው። ኦኬ፣ ወደ ቡርቃ ዝምታ 5 ደቂቃ አለው ወንድሜ። እሺ፣ ሰላም፣ እንዴት አመሻችሁ? እንዴት አደራችሁ? እንዴት ዋላችሁ? ሁላችሁም መሐመድ፣ ሎቲ፣ ቴዲ ሁላችሁም ድምጽ ይሰማል? ይሰማል። አይ ቲንክ ሰሞኑን ትንሽ እያስቸገረኝ ስለነበረ አጣርቼ ልግባ ብዬ ነው። የተነሱ ሀሳቦች ላይ የራሴን ሀሳብ ልስጥና ከዛ በኋላ አንተ ወደ አነሳው ነገር የሚሄድ ይሆናል። በመጀመሪያ ደረጃ አንድ ከብልጽግና ደጋፊ ብልጽግና የመጪው ትውልድ ፓርቲ ነው የሚል ስላቃዊ መሀል ላይ ድምጽህ ይዋጣል ይሄዳል። ኦኬ፣ አሁን ይሰማል? ሄድ መጣ ይላል። እስኪ አውራ። ይሰማችኋል? በጥራት አይሰማም የኔ ድምጽ? ምናልባት የማይሰማ ከሆነ እንትን በለኝ። የሚሰማ ከሆነ ልቀጥል። ይሰማል ድምጼ? ታፍኗል ድምጽ። አይ ቲንክ ከስልኬ ወር ከቲክቶክ የሆነ ነገር ሆኗል ብዬ አስባለሁ። ወይ ካልሆነ ወጥቼ እመለሳለሁ። አሁን አይሰማችሁም? ታፍኗል። ድምጽ ይሰማናል ግን ታፍኗል። መሀል ላይ ጭልጥ ብሎ ይሄዳል። እስኪ ቀጥል። ለማንኛውም እስኪ አውራ። ኦኬ፣ እስቲ የተወሰነ ልበልና ምናልባት እንግዲህ በዛው የሚቀጥል ከሆነ ምናልባት ወይ ወጥቼ እመለሳለሁ። ማንሳት የፈለኩት የመጀመሪያው ሐሳብና ነጥብ ምንድነው፣ የብልጽግና ፓርቲ የወደፊት የወጣቶች ራዕይ የነገበ ፓርቲ ነው የሚል ስላቅ የሚመስል ንግግር ተደርጓልና ያ ስህተት እንደሆነ ሁላችንም እንገነዘባለን ብዬ አስባለሁ። ምክንያቱም የወጣቶች ፓርቲ ወይንም ለወጣቶች የሚሰራ ፓርቲ ቢሆን ኖሮ ዛሬ በኦሮሚያ ክልል አልፎም በሌሎች ክልሎች ላይ ህፃናትን ከእናታቸው ጉያ እየነጠለ ለጦርነት ባልማገደ በግዳጅ በሚመስል መልኩ ህፃናትን፣ ወጣቶችን ለጦርነት እየመለመለ ወደ ወታደር ካምፕና ወደ መጋዘኖች ውስጥ ባላጋዘ ነበረ እና ይሄ ነገር ተቀባይነት የለውም። ከዛም ባለፈ ደግሞ 9.7 ሚሊዮን ተማሪዎች ዛሬ ላይ ትምህርት መማር ባልቻሉበት ሁኔታ ከፍተኛ የሆነ ጦርነት ሀገሪቱ ውስጥ እየተደረገ ባለበት ሁኔታ ብዙ ወጣቶች ማገዶ እየሆኑ ባሉበት ሁኔታ ብልጽግና የወጣቶች ፓርቲ ወይም ለወጣቶች ራዕይ ያነገበ ነው የሚለው ነገር ስህተት እንደሆነ ነው እኔም ማስበውና ማምነው። ከዛ ባለፈ ብልጽግና ስለ ብሔራዊ ጥቅም ሲያነሱ ሰማለሁ ብዙ ጊዜ። አሁን ላይ የብልጽግና ደጋፊዎች ስለ ብሔራዊ ጥቅም የሚያነሱት ምናልባት ከዚህ በፊት የነበራቸውን የህዝብ ድጋፍ መልሰን የምናገኝበት ወይም የምናገኘው ይሆናል ብለው ሲያስቡ ብቻ ነው። ከዛ ባለፈ የብሔራዊ ጥቅምን አስከብረው ወይም የብሔራዊ ጥቅም መከበር አለበት ብለው መሬት ላይ የሰሩት ስራ ኖሯቸው አያውቅም። ይሄንን ደግሞ በተጨባጭ ሁላችንም ያየነው ነው። ትላንትና ዛሬ ላይ ስለ ብሔራዊ ጥቅም የሚያወሩ የመንግስት ደጋፊዎችም ይሁን መንግስት ትላንትና በሚሊዮን የሚቆጠሩ ዜጎች ሲያልቁ ወይንም ሲቀጠፉ በቢሊዮን የሚቆጠር ዶላር በጦርነት ሲማግድና ጦርነትን ሲያካሄድ የነበረ ነው። እነዛ የተደረጉ ጦርነቶች ለብሔራዊ ጥቅም ታስበው ነው ወይ ካልከኝ አይደለም። ለስልጣን የተደረጉ ጦርነቶች ስልጣንን ለማርዘምና ስልጣኑ ላይ ያለውን ወንበር ለማስጠበቅ የተደረጉ ናቸው። ስለዚህ ዛሬ ላይ ስለ ብሔራዊ ጥቅም አንስተው ትላንትና ስንኖር ኢትዮጵያ ስንሞት ኢትዮጵያዊ ብሎ ህዝብን አስከትለው ህዝብ እውነት ነው ሰላም መጣልን በሰላም እንኖራለን ወይንም ደግሞ አሁን መሪ አገኘን ብለው የተከተሏቸውን ህዝቦች ዛሬ ደልለው ለማስከተል ካልሆነ በስተቀር የብሔራዊ ጥቅም ላይ የሰሩትን ስራ አንድ ሁለት ብሎ ማስቀመጥ ቢችሉ መልካም ነው። ምናልባት ስለ ባህር ወደብ ወይም ስለ ባህር በር ወይም ስለ ወደብ ይነሳል። ጠቅላይ ሚኒስትሩ እኮ በስነ ስርዓት ያስቀመጠው ነገር አለ። በጦርነት የምናመጣው የለም፣ በሰላማዊ መንገድ በምንችለው መንገድ እንፈታለን። ኢትዮጵያ የባህር በር ያስፈልጋታል።
ይሄ ጥያቄ ነው። ይሄ የታሪክ የትውልድ ጥያቄ ነው። ይሄ ጥያቄ ላይ ችግር የለብንም። ነገር ግን የብልጽግና መንግስት የሄደበት መንገድ ትክክለኛ የሆነ መንገድ ነው ወይ ካልከኝ አይደለም። እስቲ በዚሁ በባህር በር ጉዳይ ስንት ነገር ተወርቷል። ከኤርትራ ጋር ቀይ ባህርን ሄደን እንትን እንላለን የሚል ተነሳ። ከዛ ከሶማሊላንድ ጋር ሄደ ፊርማ ተፈራረመ። ከዛ በኋላ ደግሞ ቱርክ ላይ ሄደ ከሶማሌ መንግስት ጋር ስምምነት አደረገ። እነዚህ ነገሮች ሁሉ የራሱን ስልጣን የሚያረዝምባቸው መንገዶች እንጂ ሀገርን ወይንም አሁን ያለውን ብሔራዊ የሆነ ጥቅምን ለማስጠበቅ የሚደረጉ ነገሮች አይደለም። የብሔራዊ ጥቅም ብለን የምናስብ ከሆነ በነገራችን ላይ ምናልባት ሰምተክ ሊሆን ይችላል። ካልሰማ ልንገርህ ቴዲ፣ ዛሬ ላይ በጋምቤላ በኩል የደቡብ ሱዳን ወታደሮች ድንበር ጥሰው ገብተው የኢትዮጵያን ብሔራዊና ሉዓላዊ ድንበር ገብተው ተቆጣጥረው ነው ያሉት። ስለዚህ ትንፍሽ ያለ መንግስት እንኳን አይደለም። እንግዲህ ብሔራዊ ጥቅም ማለት ሉዓላዊነትን ድንበርን ከማስከበር ይጀምራል ማለት ነው። እና ያቺን እንግዲህ ያጠፋችባቸውን ህዝባዊ ድጋፍ ለማግኘት የሚያደርጉት ወሬ ካለው ነው በስተቀር ሌላ ነገር ነው ብዬ አላስብም። ከዛ ባለፈ አንተ ያነሳቸው ሶስት አካላት አንዴ ቃል ቡርቃ እሺ፣ በፋኖ በኩል እንዲሁም በቲፒኤልኤፍ በኩል ያነሳቸው ነገሮች አሉ። በፋኖ በኩል የሚደረግ ትግል ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው የትግል አካሄዱ ጎልቶ እየታየ ያለው ነው ማስበው። ትግል ስታደርግ በመጀመሪያ ደረጃ የምትታገልበት ማህበረሰብ ያንተን ትግል አምኖ መቀበል መቻል አለበት። ያን አንተ የምትታገልለት ማህበረሰብ ደግሞ አምኖ ከተቀበለ በኋላ ደግሞ ሌላው ሀገሪቱ ውስጥ የሚኖር ብሔረሰብ አንተ የምታደርገው ትግል ለሱ ስጋት መሆን መቻል የለበትም። ዛሬ ላይ የፋኖ ትግል ለብዙዎች ስጋት እየሆነ ከሄደ ወይም ብዙዎች እየተቀበሉት ካልሆነ ትግላቸው አሰልቺ ወይንም ደግሞ ከሌሎች ጋራ የሚደረግ እርስ በርስ ከሚደረገው ትግል ካለፈ ኦኬ፣ ሰዓት ያልቋል። አንድ የቲፒኤልኤፍን አንድ ነገር ልበልና ወደ ጨርሳለሁ። ቲፒኤልኤፍ ሁለት መንገዶችን እየተጠቀመች እንደሆነች ነው የሚሰማኝ። የመጀመሪያው በሰላማዊ መንገድ አሁን ጌታቸው ረዳ ይዘውት የመጡት የሚመስል ከዛ ደግሞ የፖለቲካ ፓርቲ ሆኖ አይ ቲንክ የትግራይ ሊበራል ዲሞክራት ፓርቲ የሚባል እየተቋቋመ ያለ፣ ሌላው ደግሞ እነ ሎቲም እነ መሐመድም እንዳነሱት በፕሪቶሪያው በኩል ጉዳያችን ካልተፈጸመልን በኃይልም ቢሆን እናስፈጽማለን የሚል ለትጥቁ የተዘጋጀ አካል አለ። በአጭሩ የኢትዮጵያ መንግስት ወደ ጦርነት ከሌላ ሀገር ጋር ይገባል ወይ ብለህ የምታስበው ከሆነ ለኔ ይገባል የሚል እምነት የለኝም። ማንንስ ይዞ ወደ ጦርነት ይገባል? ከሱ ጋራ አሁን ላይ ያለውን አቋም መከላከያ ከዚህ በፊት ከነበረው አቋም ጋር አለው ወይ? ያንን አቋም ይዞ ነው ወይ ከማን ጋር የሚዋጋው? የትስ ላይ ይዋጋል የሚለው ነገር መመለስ ያለበት ጉዳይ ነው ብዬ ነው የማስበው። ኦኬ እኔ የእናንተ ትንታኔ እንዴት እንደሆነ አላውቅም። እኔ ግን በሚገባኝ መንገድ ከተሳሳትኩኝ እታረማለሁ። ቲፒኤልኤፍ የፌዴራል መንግስቱን ስልጣን ወይም የፌዴራል መንግስቱ ስልጣን ላይ እንደፈለገ የሚያደርግበትን ፓወር ካላገኘ አይተኛም። የኔ ግምጋሜ ነው። ከተሳሳትኩ እታረማለሁ። ሌላው ዝም ብሎ የሚቀባባ ሜካፕ ነው፣ ለአረፍተ ነገር ማሳመሪያ ነው። የፕሪቶሪያ እንትኖች ይመለሱ ምናምን። ዋናው ፈርስት ፕሪንሲፕላቸው ፌዴራል መንግስት ይሄንን እኔ ብቻ ከምናገረው ነገር ሳይሆን ጌታቸው ረዳ ሲናገር ሰምታችኋል፣ ኬሪያ ስትናገር ሰምታችኋል፣ ጻድቃን ሲናገር ሰምታችኋል። ታዲያ የ4 ኪሎ መንግስት የሚፈልግ ከሆነ መጀመሪያ ስልጣን ለመለቀቅ ልትል ትችላለህ። ፖይንቱ ኃይለማርያም ቨርዥን ኦፍ አብይ አህመድ ያገኙ መስሏቸው ነው ትንሽ የተሸወዱት። ኃይለማርያምን እንዳደረግነው አብይን እናደርጋለን የሚል ግምጋሜ የነበራቸው ይመስለኛል። እነሱም ይናገራሉ። በነገራችን ላይ ግምጋሜያችን የተሳሳተ ነበር ምናምን የሚሉ ይሄንን ነው። ኃይለማርያም ሄዶ አብይ ሲመጣ ሰው ነው እንጂ የሚቀያየረው ዞሮ ዞሮ አብይም ከኃይለማርያም የተለየ ሚና አይኖርም የሚል ግምጋሜ የነበራቸው ያው ማርሽ ቀየረባቸው። ስለዚህ ቲፒኤልኤፍ የፌዴራል መንግስቱን ድጋሚ እንደፈለገ ሊቆጣጠር የሚችልበትን ስልጣን ካላገኘ ከምርጫ ቦርድ አልተሰረዝክም፣ በቃ ግንቦት 5 ላይ አልተሰረዝክም፣ ምርጫም ሳታደርግ የትግራይም ክልል በቃ አሸንፋል ብትሉትም አይተውም። ሐቁ ይሄ ነው። እውነታው ይሄ ከሆነ ታዲያ እንዴት ነው የሚሆነው ነው ጥያቄው። የኔ ግምጋሜ ነው። ከተሳሳትኩኝ እታረማለሁ ለማለት ያለውና ከዛ ባሻገር ግብጽ በአባይ ግድብ ላይ የማወላዳ አቋም አላት። በህገ መንግስታቸው ላይ የተጻፈ ነው። ፕሪያምብሉ ላይ ብትገቡ ግብጽ አባይ ናት፣ አባይ ግብጽ ነው ይሏቸዋል። አባይን ማናችንም እንድንገነባ አትፈልግም ግብጽ። 5000 ማይልስ መታ ከሻዕቢያ ጋር የምትሞዳመደው፣ ከግብጽ ጋር ከሶማሌ ጋር የምትሞዳመደው፣ ከሱዳን ጋር የምትሞዳመደው አላንስ መፍጠር። በነገራችን ላይ ግብጾች እኔ በገባኝ ድምዳሜ ነው የምነግራችሁ
የአባይ ግድብ የአባይ ነገር ይዟቸው የብሉ ናይል ጉዳይ ይዟቸው እንጂ ከአባይ ጋር የሚያስተሳስራቸው ነገር ባይሆን ድሮ ነው ከአፍሪካ ካርታ ራሱ የሚገነጠሉት። አፍሪካውያን መሆን ራሱ አይፈልጉም። ጭራሽ አፍሪካውያን ናቸው ስትሏቸው ራሱ የሚጠየፉ አካላቶች ናቸው። ያቆያቸው ህልውናቸው የሆነው የናይል ወተር ነው። አሁን ናይል ላይ ግድብ ገንብተናል። ይሄ ግድብ አስገዳጅ ባይንዲንግ የሆነ አግሪመንት ካልተፈራረምን በስተቀር ግብጾችም አይተኙም። ግብጾች አይተኙም ማለት ሻዕቢያ ቲፒኤልኤፍ ቢተኛ ሌሎች ቢተኙ ሻዕቢያ አይተኛም። ቤዚክ ፕሪንሲፕላቸው ኢትዮጵያን ከውሃ ማራቅ እስከሆነ ድረስ ኢትዮጵያውያንን ቢቻል እርስ በርስ ማበጣበጥ እስከሆነ ድረስ የግብጾች አጀንዳ የሚቋረጥ አይደለም ማለት ነው። እውነታው ይሄ ከሆነ እንዴት ነው የምንጋፈጠው ነው? ምን ይመስላችኋል? እንግዲህ የኔ መረዳት ያንን ነው የሚያሳየው ለማለት ፈልጌ ነው። አማራ ስትሮንግ ወደ አንተ ልምጣና 5 ደቂቃ አንተ ተጠቀም፣ ከዛ ወደ ሶራ እንሄዳለን። ኦልራይት ሰማለሁ። ታንክ ዩ ትሰማለህ። ጥሩ አድርገህ ለእኔ ንግግር መግቢያ አመቻችህልኝ። ግብጽ እኛን እያበጣበጠች ነው ይሄንን የምታደርገው። አዎ ለምን? እኛ ለመበጣበጥ ተደርገን ስለተሰራንና ያንን ለመበጣበጥ እንዲያመች አድርጎ የተሰራን ስርዓት ደግሞ ሙጥኝ ያሉ ሰዎች አሁንም ስልጣን ላይ ስለተቀመጡ ህገ መንግስቱን መቀየር አይደለም የእንትኑን ከለር እንኳን መቀየር አትችሉም የሚሉ ኃይሎች ስልጣን ላይ ስለተቀመጡ ቲፒኤልኤፍም ኦነጋዊ የሆነው ብልጽግና ማን ነው የኦህዴዳዊ የሆነው ብልጽግና ፕሮስፐሪቲ ፓርቲ አሁን የሚመራውም በአዴኑም ቲፒኤልኤፍም ይሄንን ስርዓት ሙጥኝ ያለን። ይሄ ስርዓት ደግሞ የሚመቸው ለግብጽና ኢትዮጵያን ማፈራረስ ለሚፈልጉ ኃይሎች ነው። ስለዚህ ስራ መሰራት ያለበት የት ነው ማለት ነው? መጀመሪያ ወደ ግብጽ ከመጠቆሙ በፊት ወደኛ አንድ ጣታችን ወደ ግብጽ ስንጠቁም 3ቱ ወደኛ ነው የሚያመለክተው። የራሱን የቤት ስራ ያልሰራ ህዝብ ማንም እየመጣ ቢቀልድበት ወደ ማንም እንትን ማለት የለበትም እና ይሄንን ታሳቢ ያደረገ ስራ መስራት ያስፈልጋል። ቴዲሾ ባለፉት 40 ዓመታት ከ60 ምናምን አለፈው መሰለኛውን 40 ዓመታት እንላለን ከ1960 ጀምሮ ኢትዮጵያ ውስጥ የተደረጉ ጦርነቶችን ትሬስ ብታደርግ የኤርትራ ጦርነት ነበረ 30 ዓመት። ከቲፒኤልኤፍ ጋር ደርግና ቲፒኤልኤፍ ያደረገው ጦርነት 17 ዓመት። የኦጋዴን ጦርነት ከሶማሊያ ጋር ያደረግነው ጦርነት፣ እንደገና ደግሞ የሶማሊያ ከኤርትራ ጋር በባድመ የተደረገው ጦርነት 4 ፉል ስኬል ጦርነት ነው። ራሱን የቻለ በጣም አውዳሚ የሆነ ጦርነት። እንደገና መጥተህ ደግሞ አሁን ከትግራይ ጋር የትግራይና አማራን በተለይ አማራ ላይ የተደረገው የቲፒኤልኤፍ ጦርነት የተባለ በተለምዶ የሚጠራው አለ። አሁን ደግሞ ኦሮሚያና አማራ ላይ የሚደረገው ጦርነት አለ። ዋይ ኦል ዚስ ብለህ ስታይ ህመማችን የሚጀምረው አሁን ካለው ስርዓት ነው። አሁን ያለው አብይ አህመድ ተመችቶኛል አበለጽገዋለሁ የሚለውን ስርዓት እስከቀጠለ ድረስ ትረስት ሚ ከኤርትራ ጋር ጦርነት ባንገጥም ከቲፒኤልኤፍ ጋር ባንገጥም እርስ በርሳችን መጨራረሳችን አይቀርም። እንደዛ ማንም መምጣት አያስፈልገውም። ኢትዮጵያ እርስ በርሷ እንድትጨራረስ ተደርጋ የተሰራች አለና ይሄንን ስርዓት አስቀጥላለሁ በዚህ ስርዓት በለጽጋለሁ የሚል እብድ ካለ አብሮ የሚያብድ ህዝብ መኖር የለበትም። ብልጽግናም ሆነ አሁን ያለው አመራር ለኢትዮጵያ ውለታ መዋል የሚችለው አንድ ነገር በማድረግ ነው፣ ይህን ስርዓት በመቀየር ወይ ደግሞ ስልጣን በመልቀቅና አዲስ የሆነ ቁጭ ብሎ በቃ እስከዛሬ የመጣንበት መንገድ አላወጣም። አዲስ የሆነ ስርዓት እናምጣ እንደ ሀገር ሊያስቀጥል የሚችል ነገር ያንን ማምጣት ከተቻለ ያኔ ምን ይሆናል መሰለ? ወደቡም ያንተ ይሆናል፣ ግድቡም ያንተ ይሆናል፣ ሁሉም ነገር ያንተ ይሆናል። መጀመሪያ ግን መትረፍ አለብህ። ሳትተርፍ ግን ግድብም ብትል ወደብም ብትል ሁሉም ነገር ህልም ነው የሚሆነውና ብዙ ነገሮች አሉ። አሁን ቅድም የቡርቃ ዝምታ ያነሳቸው ለምሳሌ ኦሮሚያ ክልል አማራ ክልልን መቆጣጠር አትችልም ማለት የለም። 2/3 ኦፍ ዘ ካንትሪ እኮ ከሴንትራል ገቨርንመንት ቁጥጥር ውጭ እኮ ነው። ታክስ አይሰበሰብበትም። ከአዲስ አበባ ተነስተህ አምቦ ደርሰህ መመለስ ህልም ከሆነብህ ከአዲስ አበባ ተነስተህ ድሮ ናዝሬት ሶደሬ እያልን እኮ ሄደን በባዶ እንትን ዋኝተን የምንመጣው እኮ እሱ ህልም ሆኗል እኮ። ህልም ነው። እንዲያው በቃ እንደ ብሬኪንግ ኒውስ ነው የሚነገረው። ደርሼ መጣሁ ማለት ነው። ይሄ ሁሉ ሲሆን ምንድነው ያሳያል? አገር እያጣን ያለ ነው ማለት ነው። አገር የሌለው ወደብ አይመኝም። አገር የሌለው ግድብ ምን ይሰራለታል? አገር ይኖረን መጀመሪያ። ስለዚህ እነዚህ ነገሮች በሌሉበት እንደው ሌላ ነገር ነው የሚሆነው። ኮራፕሽኑን ይኸው ስዩም ተሾመን አቅርቡ ሲባል
ስዩም ተሾመ እንዳለ አናውቅም እኮ ያለ እኮ የህግ እኮ እንትን ያለበት ሀገር እኮ ነው። ግፍ እኮ እየተሰራበት ያለው ሀገር እኮ ነው። ቲክታክ እና ዩቲዩብ ፕሮፓጋንዳ የሚሰሩ ሰዎች እኮ ከአንድ ሐኪም በላይ ገንዘብ ሜክ የሚያደርጉበት ሀገር እኮ ነው አሁን ያለው ስርዓት እኮ የባለጌ የውርጋት ስርዓት ነው። ለቃል አጠቃቀም ይቅርታ አድርጉልኝ ስለሆነ ነው እንደዚህ የምላችሁ። እነ ስዩም ተሾመ ተከብረው በሚኖሩበት ሀገር እነ ፕሮፌሰር አበበ ወይም ደግሞ እነ ፕሮፌሰር ቀጀላ ምናምን የምትላቸው ሰዎች የራንደም ፒፕል መጥራት ነው። እነሱ የማይከበሩበት ሀገር ከሆነ ሀገር የለም ማለት ነው። የተወሰኑ የጥቅም ቡድኖች ቁጥጥር ስር ያለ የኢንተረስት የሆነ ኦሊጋርኪ ነው ያለው። ያ ኦሊጋርኪ ካልተቀየረ ምንም ነገር አይመጣም። የፋኖን ትግል በተመለከተ ያነሳችሁት ኢትስ ኦኬ። የፋኖ ትግል 2 ዓመት ትግል አትደናገጡ። አሁን ብዥታ ሊኖር ይችላል፣ መደናገር ይኖራል፣ ምን ይኖራል። እየተነሳ እየወደቀ ግን ትግሉ የህዝብ ትግል ስለሆነ የትም አይደርስም። ምክንያቱም ፋኖ ቢቶ አሁን ያሉት ፋኖች ቢቶ ሌላ መነሳቱ አይቀርም። ለምን? ችግሩ የህዝብ ችግር ስለሆነ ነው። የኢንተረስት ግሩፖች ችግር አይደለም። መሰረታዊ ችግሩን አድሬስ ካላደረከው ፋኖቹን በመሳደብ ቲፒኤልኤፍን በመሳደብ ወይም ደግሞ እነ ጃልመሮን በመሳደብ የምትቀርፈው ነገር የለም። ይህ ሀብቱ በቃ አገር እንዲኖር ከተፈለገ መደረግ ያለበት ምንድነው መሰለህ? የአገር ምስረታ እንትኑን ድጋሚ መፈተሽ ያስፈልጋል። አሁን ያለው ስርዓት አይደለም አገር አዲስ አበባ ነው ያተርፍም። አሁን ይሄ መንገድ የሚሰሩት ምንም ያደርጉት ይሄ ምናምን የሚያደርጉት ነገር it is a matter of time። አዲስ አበባ ላይ እኮ የአሜሪካ ኤምባሲ እኮ ኤኒ ታይም የሚፈጠረው ነገር ስለማይታወቅ እንግዲህ አሜሪካ ኤምባሲ ዝም ብለው አይደለም የሚያወጡት፣ ዘክረውበት ሊያመጣ የሚችለውን የዲፕሎማሲ ጣጣ ሁሉ አስበው ነው። ኤኒ ታይም የሆነ ነገር ሊፈጠር ስለሚችል አዲስ አበባ ውስጥ እባካችሁ ብለው ለዜጎቻቸው በአደባባይ ነው መግለጫ ያወጡት። አዲስ አበባ ውስጥ ነው የምልህ። ከዚህ ቦታ ሄዳችሁ እዚህ ቦታ አትሄዱ፣ እዚህ ቦታ አትሄዱ አይደለም። የአፍሪካ ዩኒየን መቀመጫ የሆነችው አዲስ አበባ ዛሬ የቡርኪና ፋሶ ፕሬዝዳንት እየተናገረ ነበር ስለ አዲስ አበባና አዲስ አበባ የነጻነት ምልክት ነው ያሉ ሌሎች አፍሪካዎች የሚያዩት አዲስ አበባ ውስጥ ሰው ኤኒ ታይም ሰልፍ ሊወጣበት ስለሚችል ተጠንቀቁ የተባለበት ነውና ይሄ ያለ ምንም ነገር አይኖርም ነው። ቴዲ ታንኪዩ። በዚህ አጋጣሚ ምናልባት ታስታውሱ እንደሆነ የግብጽ የሶማሊያና የኤርትራ የደህንነት ሚኒስትሮች አስመራ ውስጥ ተገናኝተው መከሩ የሚለውን ዜና ቴሌግራም ላይ ከጻፍኩላችሁ በኋላ አንድ የተናገርነው በጋራ ያዝናቸው አቋሞች አሉ። ሊፈጠር የሚችለው ነገር ስለማይታወቅ በተለይ ኢትዮጵያ ውስጥ ያላችሁ ወገኖቻችን ህዝብ ከሚሰበሰብበት አካባቢ ራቁ። ይሄ ማለት የሽብር ጥቃት የትም ይደርሳል። ኒውዮርክም ሁን አዲስ አበባም ሁን ካይሮም ሁን ሽብርተኞችን 100% ለመከላከል አስቸጋሪ ነው የሚሆነው። እንኳን እኛ ቀርቶ ባደጉት ሀገራት እንኳን አስቸጋሪ ነው። ታሞ ከመማቀቅ ወይም ደግሞ አደጋ ከደረሰ በኋላ ከምናለቅስ ወገኖቼ ህዝብ ከሚሰበሰብበት አካባቢ የተሰበሰባችሁ ካፍቴሪያ፣ ሆቴል ውስጥ ግርግር ካለበት አካባቢ ላይ ለጊዜው መራቅን ምረጡ። ለጊዜው ሲባል ቢያንስ ለቀጣይ 2-3 ዓመታት ነው። ይሄ ለአንድ ወር ለሁለት ወር አይደለም። ባስ ውስጥ እንደዚህ አይነት ነገሮች ታጭቆ ከመሄድ መጠንቀቅ አለባችሁ የሚለው መልእክት አሁንም ደጋግሜ መናገር እንፈልጋለሁ ለማለት ያህል ነው። ቴንክ ዩ አማራ ስትሮንግ። ወደ ሶራ ልምጣ። 5 ደቂቃ አለው እንደሚል። እሺ፣ አመሰግናለሁ ቴዳ። አሁን የተነሱት ነገሮች አሉ። እንግዲህ ኤርትራና ህወሓት ጦርነት ያስነሳሉ ለሚለው ሐሳብ ሊያስነሱ የሚችሉበት ምክንያት እንዳልከው ፋንዳሜንታል ኮዝ ሁለቱም የላቸውም ብዬ ነው የማስበው እኔ በእኔ እምነት። እንደውም የኤርትራ ሳይሻል አይቀርም ይመስለኛል። ህወሓት ግን በቀደምም ስታወራ ነበር አንተ ምርጫ ቦርድ ተመዝገብና አትመዝገብ በሚል ምክንያት ወደ ጦርነት ሊገባ ነው ማለት ነው። ይሄ እንግዲህ አስተሳሰብ እንዴት እንደሚቀረፍ አላውቅም። ህወሓት እንግዲህ መች ከስተቱም እንደሚማር በጣም የሚገርም ነው። እና ኤርትራ ህወሓት ጋባዥ ባይሆን ኖሮ እንደዚህ አይነት እንቅስቃሴ ታደርጋለች ብዬ ኤርትራ አላስብም። የኤርትራ ዓላማ የታወቀ ነው። ኢትዮጵያ የተረጋጋ ኢኮኖሚ፣ የተረጋጋ ሀገር፣ የተረጋጋ ሉዓላዊነት እንዲኖራት አትፈልግም። ህወሓት ደግሞ 4 ኪሎ ገብቶ ሀገሪቷን እንደፈለገ ፈላጭ ቆራጭ ሆኖ መቀመጥ ነው የሚፈልገው። እነዚህ ችግሮች እስካሉ ድረስ ሁለቱ የሚያጣምራቸው ነገር ይሄ ነው። እንግዲህ እነሱ እንግዲህ ጄኖሳይድ ፈጽሞብናል ብለው የከሰሱት መንግስት ነው የኤርትራ መንግስት። ጄኖሳይድ ፈጽሞብናል ብለው ከከሰሱት መንግስት ጋር ለመስራት ዛሬ ፈቃደኛ የሆነ ፓርቲ
ከመንግስት ጋር ግን ምርጫ ቦርድ ተመዝገብ አልተመዝገብ ሌላ አይነት ሂሳብ ይሰራል። ይሄ እንግዲህ ምን አይነት አስተሳሰብ እንደሆነ ይገርማል። በጣም ከባድ ነው። እንደገና አሁን ፋኖም ህወሓትም ኤርትራም ግብፅም የሚያመሳስላቸው አንድ ነገር የአብይ ጠላትና የኢትዮጵያ ጠላት መሆናቸው ነው። ኤርትራና ግብፅ የአብይን ወይም የሀገሪቷን የኢኮኖሚ የሚሊተሪም ወይም ሌላ አቅም ተረድተዋል። ግብፅ እንደዚህ ከሌሊት ከ27 ዓመቱ በላይ አሁን እንደዚህ የምትሯሯጠው እኮ የአብይ ዓላማና ህልም ስለገባት ነው። አገሪቷ የተረጋጋች እንድትሆን በኢኮኖሚ የዳበረች በሚሊተሪ የፈረጠመች ሀገር እንድትሆን እየሰራ እንደሆነ ስለገባቸው ነው። እድል ከተሰጠው የሰውዬ ነገ ምንም ነገር ሊያሰራን አይችልም ብለው ስላመኑ ነው። እኛ ፋኖ እኮ ስልጣን ቢይዝ እኮ ግብፅ እኮ አርፎ አትቀመጥም ወይስ ያው እንዳሉት ወደብ አንፈልግም የወደብ ጥያቄ የለንም ምናምን ብለው እንዳሉት እንግዲህ ወደብ ጥያቄ የለባቸውም እንግዲህ ይሆናል እንግዲህ እነሱ። ይሄ እንግዲህ እንደ ሀገር ነው ማሰብ ያለብን። ግብፅ ብለሃል እኮ የኛ አባይ ከሌለ እኛ የለንም፣ ግብፅ ከሌለች አባይ የለችም የሚሉት እኮ በቃ ናሽናል ኢንተረስት ነው። ፋኖ ሆኜ እኔ በእርግጠኝነት ዛሬ ባወራ ስለ ናሽናል ኢንተረስት ጉዳይ አንድ ነው መሆን ያለበት። የአማራ ህዝብ ጥያቄ ሊኖረው ይችላል፣ ተጎድቷል፣ ተበድሏል፣ ሌላ ጥያቄ ነው። ግን ናሽናል ኢንተረስት ላይ ግን ሀገር ነች። በቃ የባህር በር እኮ ጉሮራችን እኮ ድሮ ተቃዋሚዎች የሚያነሱትን 27 ዓመት ዛሬ መንግስት አጀንዳ አድርጎት ተነስቷል እኮ። ይህንን ነገር እኮ በቃ መደገፍ እኮ በቃ ግዴታ ነው አይደለም፣ መብት ብሎ አይደለም ግዴታ ነው። ህገ መንግስት ምናምን አሁን እዚህ ጋር የህገ መንግስት ጥያቄ የኛ ጉዳይ ነው። ህገ መንግስትን ለመቀየር እኮ ነው የምክክር ኮሚሽኑ የተቋቋመው። ህገ መንግስት እና ሌሎች የብሔር ጥያቄዎች በሚፈቱበት መንገድ ይፈታሉ። ግን ናሽናል ኢንተረስት በሆነ ነገር ላይ ግን አንድ ነው መሆን ያለበት። ህወሓት እንደተባለው የኢትዮጵያን መርቶ ሌላ ዓላማ ስላለው ሌሎቹ እንግዲህ ኢትዮጵያዊ ነን ብለው የሚያምኑ እንግዲህ አማራ ኢትዮጵያን የሰራት ይባላል አይደል? ለኢትዮጵያ ታዲያ ወደብ ሲጠየቅ ለምንድን ነው አማራው የማይጮህ? ለምንድን ነው እንደዚህ? አሁን ከአብይ ጥላቻ ጋር አብይን መተው እኮ ነው። እዚህ ጋር አብይን መርሳት ነው። አማራው የሚለውን አስተካክል። ህዝቡን ገብቶኛል። ሊቃልን ነው የምናወራው እዚህ ጋር ኤርትራም ህወሓትም ማለት በፋኖ ስለሚወከሉ ህዝቡን እንደ ህዝብ አትጥቀስ። ኦኬ፣ አይ እንደዛ ለማለት አይደለም፣ ይቅርታ አድርጉልኝ። እንደ አጠቃላይ ግን እዚህ ጋር አንድ ኢንተረስት ሊኖረን ይገባል እኛ ማለት ነው፣ እንደ አጠቃላይ እንደ ሀገራችን ማለት ነው። እኔ እንዴት እንደሚታሰብ አይገባኝም ባለው ሁኔታ ማለት ነው። ኦኬ፣ ብዙ የሀገራችን ችግሮች አሉ። ሀቅ ነው። ሀገራችን አለማችን፣ ሙስና አለ፣ ችግር አለ፣ የመልካም አስተዳደር እጦት አለ፣ ብዙ ችግሮች አሉ። እነዚህን የምንላቸውን ችግሮች እኮ ነገ ፋኖን ቢመጣ ኦላም ቢመጣ ቲፒኤልኤፍ ቢመጣ በአንድ ቀን አይፈቱም። ፕሮሰስ ናቸው። ግን የሀገር ጉዳይ ጉሮሮ የሚባለው ነገር ወሳኝ ነው። ጅቡቲ እያበረችበት ዙሪያችን እየታጠረ በአየር ክልል ሁሉ እናጥራለን እያሉ አይደል ኢትዮጵያ። ኦኬ፣ ስለዚህ እሺ፣ አመሰግናለሁ። በሚቀጥለው ቴንክ ዩ። ይሄ ሀቅ ነው። እኔ አብኖች ያወጡትን መግለጫ በተለይ አጠቃላይ ቀጠናውን በሚመለከት ያወጧቸው መግለጫዎች አሉ። አንድ ነገር ሁላችንም ቢያንስ በጋራ መስማማት አለብን። ግብፅ የኔ ብሔር ከእናንተ ጋር ተመሳሰለም አልተመሳሰለም፣ የግብፅ ፕሪንሲፕል ቴዲንም አማራ ስትሮንግንም ሎቲንም መሐመድንም ጀነራልንም ቡርቃንም አጠፋለሁ የሚል ነው። ስለዚህ እኔ ተለይቼ ከግብፅ ጋር እስማማለሁ ካልኩኝ ለጊዜው እናንተን እንዳጠፋ ታግዘኝ ይሆናል እንጂ እኔን ማጥፋቷ የማይቀር ነው። በአጭሩ ሁላችንም ሊገባ በሚችል ቀላል አማርኛ ይሄ ነው። ከግብፅ ጋር ማንም ሰራ ማንም አባይ ግድብን አንገነባም እንኳን ብትል ኢኮኖሚ ማሳደግ አይቀርም። ኢኮኖሚ ስታሳድግ ፍላጎትህ በምጣኔ ሀብት ዛሬ የሆነ ኢምፖርት አድርገ የምታገኛቸው ገንዘቦች ጡንቻን እያፈረጠሙ ሲመጡ ለጅቡቲ ገንዘብ አልከፍልም የራሴ የባህር በር ይኑረኝ ወደሚል ጥያቄ መምጣት አይቀርም። ያ እንዳይሆን ግብፅ ምንድነው የምታደርገው? በኢኮኖሚውም በምጣኔ ሀብት ራስን እንዳትችል ነው የምታሽመደምደ። ቢኮዝ መጠንከር ከጀመርክ አባይን እንደምትገድብ ታውቃለች። እየጠነከርክ ስትመጣ ኒክለር እንደምትታጠቅ ታውቃለች። በጦር እንደምትደራጅ ታውቃለች። ህልውናዋ አደጋ ላይ እንዳይወድቅ ነው አንተን የምታጠፋ። ስለዚህ በዚህ ጉዳይ ላይ ለመስማማት እኮ ፋኖ መሆን አይጠበቅብህም፣ ህወሓት መሆን አይጠበቅብህም። እዛች ሀገር ላይ የምትኖር ኢትዮጵያዊ መሆን ብቻ በቂ እኮ ነው።
በሌላ ጉዳይ እንለያያለን። ኢትስ ኦኬ። መንግስትን ከፈለክ ባፍት ይመጣለው እንደፈለክ አድርገህ ገልብጠው። እኔ እናንተን በሚያጠፋ በጠላታችን ጉዳይ ላይ ግን አንድ ቶን ነው ሊኖረን የሚገባው። አንለስ ከግብጽ የተዋለድ ካልሆንክ በስተቀር እኔ እንዴት ያለ ነገር እንደሆነ አላውቅም። ከግብጽ ጋር ካልተዋለዳችሁ በስተቀር ይሄ ነው ፕሪንሲፕላቸው። ሻዕቢያ ፋውንዳሜንታል ቤዚክ ፕሪንሲፕላቸው የነሱ ወይም ዜር ፈርስት ፕሪንሲፕል ኢትዮጵያውያንን እርስ በርስ ማበጣበጥ ነው። ቢኮዝ በቁጥር ትንሽ ናቸው። አንተ ከተነከርክ ሻዕቢያን ምናልባትም ልጠቀልል ልትችል ይሆናል የሚል ስጋት አለባቸው። ከነሱ ወገን ሆነ ስታየው ኢትዮጵያ የጠነከረች ከመጣች ህዝቡ አንድ እየሆነ ከመጣ ነገ ወደኛ ፊታቸውን ያዞራሉ። ስለዚህ ምንድነው ምን ሳይል በቅጠሉ እንዲባል አንተን የማበጣበጥ ስራ ይሰራሉ። ይሄ የነሱ ፕሪንሲፕል ነው። ከዚህ ጋር በፍጹም ልትላተም አትችልም። ዛሬ ሻዕቢያ ወደደ፣ ኢሳያስ አፈወርቂ ወደደ፣ አሽሞነሞነ፣ አንቆለጳጰሰ፣ ረዳ አረዳ ሲሲ ናሽናል ኢንተረስታቸው ይሄ ነው። ያንተ ህልውና ሁልጊዜ ከራሳቸው ህልውና በላይ በንቃት የሚጠብቁት ጉዳይ ነው። ኢኮኖሚካሊ ትንሽ እያደግህ ስትመጣ ነገ ፋኖም ስልጣን ላይ ውጣ፣ ኦነግም ውጣ፣ ማንህም ውጣ አንተን ከማሽመድመድና አንተን ከማበጣበጥ ወደ ኋላ አይሉም። ስለዚህ ይሄ ከሆነ ከነሱ ቤዚክ ፕሪንሲፕል ጋር የኛ ቤዚክ ፕሪንሲፕል የሚጋጭ ከሆነ ምንድነው ማድረግ ያለብን ነው። ሀቅ ነው አይደለም? ይሄ ከዚህ ውጪ ሌላ ትንታኔ ያለው አይመስለኝም። እና በተለይ በጋራ ጉዳያችን ላይ አሁን በብሔርተኞች ወይም ደግሞ የብሔር ፖለቲካ አራማጆች ዘንድ በብዛት አንድ የሚወሰድ አንድ ነገር አለ። አገሬን ወዳለው ማለት የገዢው ፓርቲ ደጋፊ አድርጎ ነው የሚያስላችሁ። ትልቅ አንድ የብሔር ፖለቲካ ኦፒኒየን ሊደሮች አንድ የሰሩት ምንድነው የተጣመመ ትውልድ ነው የፈጠሩብን። አንድ ሰው ተነስቶ እኔ እኮ አገሬን ወዳለው ሲል አውቶማቲካሊ ወይ ከኢህአዴግ ጋር ላትመዋል ወይ ከብልጽግና ጋር ላትመዋል። ሀገሬን ወዳለው ሲል አንድ ሰው የጋራ ቤቴን ጠብቃለሁ። የጋራ ቤቴን ማለት አማራውንም፣ ኦሮሞንም፣ ትግራዩንም ሁሉንም ኢትዮጵያዊ ወዳለው እያለ ነው እኔ እስከሚገባኝ ድረስና ይሄን ደግሞ አጠፋለሁ የሚል ኃይል ሲመጣ እንዴት ነው መቆም ያለብን ነው። ጀነራል ወደ አንተ ልምጣና ሰዓት ካለን ወደ የተወሰነ ሰዓት እንጨምራለን። ጀነራል 5 ደቂቃ ነው። አመሰግናለሁ። ደቂቃ በቂ አይደለም፣ በጣም በፍጥነት ነው የሚሄደው። አማርኛ ጠረጠር ያለ ነው። ያው የደቡብ ኢትዮጵያ አማርኛ ነው፣ ለመረዳት ሞክሩ። ቴዲ በጣም አመሰግናለሁ። ተረታል። ቅድም የጠራሃቸው ድርጅቶች ኢትዮጵያ ላይ እንዳይሸን የፈሉት የነዛ ድርጅት ደጋፊዎች እዚህ ጋር መጥቶ ስለ ሀገሪቷ ጥቅም ሲያወሩ በጣም ነው ቀልድ ነው። ከቀልድ የበለጠ በጣም ያናዳል። ነገሩ ላንተ ገብተዋል። እኔ የብልጽግና ደጋፊ ብቻ ሳይሆን ኦሪጂናል ኢትዮጵያዊ ነኝ። መተካያ በሌለው በአንድ ስሜ ዳር ድንበሬን አስከብራለሁ ብዬ አምኜ ገብቼ ሚሊተሪ የለበስኩ ወታደር ነኝ። ያዝልኝ በዛ ኢትዮጵያዊ ነኝ። አባይ ላይ ያልከው አዎ ሴት ላከ ሞትን አይፈራም። የግብጽ ጫጫታ የግብጽ ዶላር ዛሬ ሲመቀረየሩት ዛሬ ስልጣን ላይ ያሉት ከግብጽ ገንዘብ እየወሰዱ ኢትዮጵያን ለማፍራስ የሚሮጡ ነው። አይገቡ። አንተ የጠራሃቸው ድርጅቶች በኦሮሞ በኩልም ያሉት በአማራ በኩልም ያሉት በእኛ ቁርአን አልማሲ ኢሳ አለይሂ ሰላም የማይራም ልጅ ኢሳ ነብዩ ኢሳ እሱ ብቻ ነው ሙታንን የሚቀሰቅሰው አልማሲ ተብሎ ስልጣን የተሰጠው። ኢሳ በመጨረሻ ጊዜ መጥቶ ምናልባት ቀስቅሰዋቸው ከሞት ተነስቶ ቤተ መንግስት ከገቡ እንጂ ስልጣን ይዞ ለህዝብ የሚሰሩ አይደሉም። ለህዝብ የሚሰሩ ወጣት ሊሰሩ የመጡ አመራሮችን ገደል ከተቱ ናቸው። ላፈንዳ አላሚስ ማዛሬ የቀይ ባህርን ጉዳይ ብሏል። አብይ ኦሮማራ ብሎ ገዱና ለማ የመጡት ቲፒኤልኤፍንም አስወግዶ ከአራት ወደ 2 መጥቶ ሌሎች ብሔር ብሔረሰቦች ጋርንም አስወግዶ ሌላ ኃይል ለመፍጠር ነበር የመጡት። በደንብ ተረዱ። አብይ ከሱ ጋር ፎቶ የተነሱትን ይባላል የምትሉት ኦሮማራ ብሎ ነው። የጫካውን ኃይልና በወለጋ በኩል ያለውን ክንፍ ዲሞክራሲ ስለጠበባ ነው የሚለው አልጠበበውም። ሊጠብም አልገባም። ሊሰፋም ሊጠብም አገር አልገባም። ምንጣፋን ጥፈን ያስገባናቸው ትላንት የግብጽን በር የጠላቶችን ቤት እያንኳኩ ሬሽን የሚበሉ ናቸው። አላሳኩም። አባይ ላይ እቺን አስምርልኝ። አባይን ጨርሰን ለኬንያና ለሱዳን የምንሸጠውን ግድብ ለቀናል። ገብተማት ትችላላችሁ። ሌላ ግድብ ማለት ነው። በጅቡቲ በኩል ለማጣውም ይሄ ሀገር እንዴት ነው? ሀገር ወዳድ ልጅ ነህ፣ ጋዜጠኛ ነህ፣ ይገባሃል። እኔ በጣም ያንተ ህመም ይገባኛል። እኛ አሁን በዲፕሎማሲ መንገድ ነው ይሄን ነው። ማንም ኃይል ይምጣ ማን ቴዲ ለኢትዮጵያ ህዝብ ላንተ የምነግረው እኛ ዝግጁ ነን። እየታጠቅን ነው፣ እየሰጠጠልን ነው። ኢትዮጵያን ዚዮን እያረግናት ነው። ዚዮን አይነ ኃይል እየተፈጠረ ነው። ግብጽ እየተንዣበባች ነው፣ እየተሽከረከረች ነው። አዎ እሱም ይሆነው
የሰርግ ዘፈን ነው። አሞራ በሰማይ ሲያይሽ ዋለ። አርፎ ሙሽሪቷን ወይ የሆነ ነገር ሊናገራት አይችልም። ውበቷን መጥቶ ሊገልጽ አይችልም። ሰማይ ላይ ከመሽከርከር ውጪ ውበቷን እያየ የኢትዮጵያን ውበትና ከፍታ እያየ ከመሽከርከር ውጪ የምታመጣው ነገር የለም ብለን ነገረው። ጦርነቱ ይፈነዳል ወይ? ጦርነቱ አይፈነዳም አትልም፣ ይፈነዳል። ለሚፈነዳው ጦርነት ደግሞ በአስቸኳይ ለማጥፋት በሰነጠለ አካሄድ እየታጠቅን ነው። የሰነጠለ መሳሪያ ምናልባት እንደ ትላንቱ በዛ በኩል 100,000 ወታደር እዚህ 100,000 ወታደር ኤፍ1 ቦምብ 50 ሜትር የሚተወረውሩና ክላሽንኮቭ ይዘን የምንዋጋበት ሰራዊት አይደለም እየገነባን ያለ ነው። ማየት ያለባችሁ ዛሬ ያኮረፉት ኦራማራ ባለው መጡት ከአብይ ስር ተሰለቡት። አብይ ወንድሙን በላ። አብይ የክልና አይደለም ቴዲ ሌላ ናሽናሊዝምን የሚያጠፋውን ሁለት ኃይል ለመፍጠር ነው የመጡት። ሌሎች ብሔር ብሔረሰቦችን አስወግዶ ይሄ የሰፊ ኦሮሞ ህዝብን ፍላጎት አይደለም፣ የሰፊ ህዝብ አማራ ህዝብ ፍላጎትም አይደለም። የኦሮሞ ህዝብን ቢሆን መጥቶ ታግሎ ሲያሸንፍ ይፈማ ነው አለ። ይቅርታ ነው ያዝልኝ። ቲፒኤልኤፍ በኩል ቲፒኤልኤፍ ዶርማንት ነው። አሁን በቃ ዝም ብሎ በቦታ የሚዘል ነው፣ በቦታ የሚዘል ነው። ብትጋብዘው አይገባም። ቲፒኤልኤፍ ማን ነው? ከሰማይ እንዴት ሆኖ ነው? ዘነገዳ አንበሳ ይላል። ሞሃ ዘነገዳ አንበሳ ስልጣኔ ከሰማይ ነው ብሎ ሌላውን ፖለቲካ ያስተማራን ቲፒኤልኤፍ እንደዚህ የሚል ስርዓት ነበር የሚለው እሱ ማንና ነው በስልጣን የሚቆየው ማን ነው እሱ? ቲፒኤልኤፍ አላማው ፓርቲ ሊቀይር አይፈልግም፣ ሪፎርም ማድረግ አይፈልግም። አንድና አንድ አላማው ስልጣኑ የኔ ነው። በቃ ከፈጣሪ የተሰጠኝ ነው። ሌላ ብሔር አይዝም። እቺ ኢትዮጵያን እኔ ብቻ ነኝ ነው ብለው ሊሆን ይችላል ወይ ነው ጤናማ አይምሮ አይሆንም። እና ካይሪያ ምናምን ቆይቶ ነው የገባቸው ብላ ስትነትን ሰብቻ አይደለም፣ ቀድሞ ነው የገባቸው። ተስማምተው ነው ጦርነት የጀመሩት፣ ተሸነፉ። አሁን ደግሞ በሪክሮስ ያለውን መንግስትም ህዝብን ፊት አግኝቶ ወደ ስልጣን ለመመለስ አልገባንም ነበር ይላል። we are not stupid that much my friend። ትላንት ተሳካልኝ ብለሽ ነበር ተዋጋሽው። ትላንት ከኔ ውጪ ሌላ የለም አገሪቱን እቆጣጠራለሁ እኔ ነኝ ጦርነት የባህል ጨዋታ ነው ብለሽ ነው ገጠምሽው። ስትገረፊ እሱን ስትገረፍ ያወራላል አንድ ኮሜዲ የደቡብ ኮሜዲ ስትገረፍ ስትሰበር ዛሬ ደግሞ በክሪክሮስ ለመምጣት ፊት ለማግኘት ቆይቶ ነው ገባኛል። አዎ ገደቃ ፈቅ አይደለም። ስለዚህ መንግስት እንደዚህ አይደለም። እኔ መንግስት ደጋፊ ብቻ አይደለም። መንግስት የሚደግፈው ህገ መንግስት በእጅ ስላለው ነው። የኢትዮጵያ ብሔር ብሔረሰቦች ህገ መንግስት በዚህ ቴዲኛ በሁለተኛ ረድፍ ላይ ነው ያለነው። ሁለተኛ ተርም ላይ ነው ያለነው። አንደኛ ተርም ኢትኒክስ ፌደራሊዝምን በብሔራችን ፓርቲ አደራጅተን ለ30 ዓመት አየን፣ አረጋገጥ። ሚሰረዝ ማንነት የለም። አሁን አንተ የምትፈልገው ናሽናሊዝምን እየገነባን ነው ያለነው። አንድ ኢትዮጵያን የሚገልጽ ነገር እየፈጠርን ነው። በዛም መሳተፍ አይፈልጉም። ናሽናሊስት ነን የሚሉት የግል ዓላማቸውን ለማሳካት ነው የመጡት። ቴዲ አንተ ጋዜጠኛ ነህ፣ ሂስትሪ ታውቃለህ። ከመንደር ተነስቶ አንድ ሰው አንድን የውጭ ጠላት አንድ ሲንግል ወታደር ሳይመታ አርበኛ ማዕረግ እየሰጠ አምጥታ አናቲ ላይ ያወጣ ህዝብን ታስጨፋጭፍ ማይ ፍሬንድ። ህገ መንግስት አለ። ህገ መንግስት የሚሻሻለው በአፈሙዝ አይደለም። አመሰግናለሁ። ደቂቃው በቂ አይደለም። ደቂቃ በሚሰጥበት ቀን ቢመጣ ደስ ይለኛል። አመሰግናለሁ። እኔም እግረ መንገዴን ነው የገባው ትራፊኩ ጋብ እስኪል። ይሄ በጣም ሴንሲቲቭ ጉዳይ ነው እንደምታውቁት። ቡና እየጠጣው ነበር። ቡናና ውሃ ቀላቅዬ ስጠጣ ታውቃላችሁ ቶሎ ሽንታችሁ ይመጣል። ይቅርታ ጠይቃለሁ እንዲህ የሰዓት በሆነ ፖለቲካ ውስጥ እንዲህ አይነት ቃል በመጠቀሜ። በጣም እንደው የምናገረው ንግግር አለ። ይሄን አንዳንድ የሆነ እድል ብሰጠን ካላላችሁ በስተቀር በጣም ከይቅርታ ጋር እዚህ ጋር ቋይተ ነው። ማታ ግን ገብተን እናንተው ነው ካላችሁ በዚህ ጉዳይ ላይ ማታ ሰፊ ጊዜ ወስደን ብናወራ ምን ይመስላችኋል? አፈ ጉባኤው ሊፈነዳ ነው። ካልሆነ ምን ትሉኛላችሁ? እዚያ ጋር በአሲዳን ሰዓታን ነው የሚዘባረቅ ነገር የለም። አንድ ሀገራችን ይቀጥላል። ሀገር የሚያስቀጥለው አንድ ፓርቲ አይደለም። እንደ ህዝብ 86ቱም ብሔር ብሔረሰብ አንድን ድርጅት በአንድ ብሔር ስም አትጥራ። ያ ጊዜ አልፈናል። በብሔር ስም የሚጠራው የኢህአዴግ ፓርቲዎች ሀሳብን ጀነራል ነገ በሰፊ ማማድ ሁላችንም በሰፊ ሰዓት እንገናኝ። እሑድ ይሻላል። ቴዳ ምንድነው እሑድ ይሻላል። እግዚአብሔር ያክብርልኝ። በጣም እሑድ ይሻላል። ራስን እንትን በል በጣም ነው ሽንቴን ይውጠረኝ። እሑድ ይሻላል። ቴዳ ስናገር ሰምታችኋልና በጣም ለጥቂት ሰዓት ነው የገባሁትና እሑድ መግባቴ አይቀርም። ዛሬ ምንድን ነው ቀኑ? ሐሙስ ነው አይደለም? ዓርብ ነው ዛሬ።
ዛሬ ፍራይዴ ማምሻውን ካላችሁ ማምሻውን ዝም ብዬ ልገባ እችላለሁ። ድጋሚ አንድ ዙር ግን ሁለት ደቂቃ አንድ ዙር አይደለም፣ በጣም ከከባድ ይቅርታ ከአንድ ዙር አይደለም። እናንተን ራሱ ካቆምኩኝ በኋላ ወሽሩም ራሱ ከነመኪናው ምገባ ነው ይመስል። በቃ ሄድ እባክህ። ወድ ይሻላል። በቃ ወድናል። እኛ መርቀናል። እግዚአብሔር ይጠብቅህ። ቴንኪው። ተባረክ። በጣም እሳትና ጭድ የሆኑ አይዲያዎችን ታወያያለህ። ተባረክ አባቴ። ፊኛም እንዲፈነዳ አንፈልግም። ነገ ታስፈልገናለህ። እናመሰግናለን ቴዲ። እሺ፣ ጤና ይስጥልኝ። እሺ